ጠፍቶ ነው ዛሬ። አይ ነው ባትሪ አስቸግሮት ነው ዛሬ ያላ ስራ ሶስት ወር ሌላስ ወይ ማሚላዬ ትልቁ ምሽ ምንድነው? በጣም ቆንጆ ጥያቄ። that's the best question እስካሁን ድረስ ሁላችሁም ከጠየቃችሁኝ አሪፍ ጥያቄ። ትልቁ ህልምሽ ምንድነው? ኦኬ ትልቁ ህልሜ ህጻናት ማሳደጊያ ወደፊት እንዲኖረኝ እፈልጋለሁ። ትልቁ ህልሜ በሚባል ህጻናት ማሳደጊያ እንዲኖረኝ እፈልጋለሁ። ኦኬ እልክልሃለሁ። ጥያቄ ጠይቁ። ከፋሽ ታውቂያለሽ? ተከፍቼ አውቃለሁ። በጣም በተደጋጋሚ ጊዜ የተከፋውበት ጊዜያቶች አሉ። እኔ ኤምሬት ነኝ ያለሁት። thank you so much ኦኬ ሌላ ጥያቄ አለቀባችሁ? ሌላ ጊዜ ፐርሰናል ጥያቄ መጠየቅ አይቻልም። ተግባባን? አመሰግናለሁ። ኦኬ ሰው ጨረሳችሁ? አሜን። ስንተኛ ጊዜው ሃይደር? እሺ ፈልጉለት ሚስት። አሜን አትፍላጎታለሽ? ኖ አሁን ላይ ብዙም እስልምና ቻሌንጅ ያደረገሽ ምንድነው? ሰዎች እስልምና ሳይሆን ሰዎች ቻሌንጅ አድርገውኛል። ማለት እንደ መጥፎ ሳይሆን ቻሌንጅ ሰዎች ጫጫታ ይጣል ይችላልች ነው እዚህ ያ የድሮ ህይወት እኮ አለኝ። እኔ እኮ ማላፍርበት የድሮ ህይወት አለኝ። ከመስለሜ በፊት ፒውር የሆነ ህይወት አለኝ። ነይ ሰላም ልበልሽ። ነይ አትፍሪ። ኦኬ የምትቀሪበት ግሩፕ አስገቢኝ። ግሩፕ አይደለም እኔ የምቀራው በግሩፕ አይደለም፣ በተለያየ 2-3 ቦታ ነው ለመቅራት እየሞከርኩ ያለሁት። እኔ ባል የለኝም። አሁን ለ4 አመት ጀምሮ ባል የለኝም። I'm so happy and single። አሁንም ሬዲ አይደለም ለማግባት። ስንት ሰው አሰለምሽ? ወደ 30 ሰው አካባቢ ሰልሟል። ደስተኛ ሆንኩበት ነገር ነፍሴ ፈጣሪዋን እንደምታይ ማሰቡ ደስተኛ ያደረገኝ ነገር ነው። ሸዋል እየጾምኩኝ ነው። 3ኛ ቀን ወደ 4ኛ ቀን እየሄድን ነው። ኦርቶዶክስ እያለሽ መቤታችን ያሰብኩሽና ቃል ገብተሽ እኔ ኦርቶዶክስ ሆንኩት ህፃን ሆኜ ነው። ከዛ በኋላ ብዙም ፕሮቴስታንት ነበር። ሞተል ጥያቄ የላችሁም? ኦርደር አድርጉ። ስለ ፌሚኒስት ንገሪ። ፌሚኒስት ኢኳል ኦፖርቹኒቲ ኤንድ ራይት ፎር ውመን ዋት ኤልስ? አጫጭር መልስ ነው የፈለጋችሁት? አጫጭር መልስ መልስላችኋለሁ። keep going, you need to more work definitely። ምን አግኝተሽ ወጣሽ? ሰላም። እሺ ቀጣይ የድሮ ባልሽ አይቀናም? እኔ ስለ ድሮ ባሌ ምን አገባኝ? የራሱን ኑሮ እየኖረ ነው። ስለ አሁን እኔ የድሮ ባሌ ብዬ እዚህ አደባባይ መጣም ስለ ድሮ ባል እንደዚህ ይወራል እንዴ? ኧረ ሐራም ነው። እናንተ ሙስሊሞች አላችሁ እንዴ? ነውር ነው። ስለ ድሮ ባል አይወራም። ሳውዲ መቼ ነው የምትመጪው? ስትጋብዙኝ እመጣለሁ። መግባት አሳባለሽ? አሁን ነው ከቫኬሽን የመጣሁት። ያገኘሽው ከእስልምና ያገኘሽው ልዩ ነገር 5 ጊዜ ሰላት አግኝቻለሁ። ያንን አግኝቻለሁ። እንዴት ከልጆች ተለይቶ መኖር መጀመሪያውንም የነበረኝ ሪሌሽንሺፕ ጥሩ ስለነበረ it's a survival ነገር ነበር። who is your role model? tough question። ከባድ ጥያቄ። እሺ ደካማ ጎንሽ ምንድነው? ደካማ ጎኔ ከምራችሁ ነው? ሰው ደካማ ጎን አለኝ ብሎ ያስባል። ደካማ ጎኔ ምናልባት እኔ ብዬ ማስበው ትንሽ ሴንሲቲቭ ነኝ ለውሸት። ውሸት ኖ አያስኬድም። እኔ ከሚዋሹኝ ወይ እንድዋሽ ሊያረጉኝ ከሚፈልጉ ሰዎች ጋር መቀጠል አልችልም። ውሸታም ሰዎች ጋር ወይ እንድዋሽ ከሚያረጉኝ ሰዎች ጋር አብሬ መቀጠል አልችልም። ወይ ዋቴ ጋፊነሽ ፌሚኒስት አይደለሁኝም በጭራሽ። አሁን ላይ ፌሚኒስት አይደለሁኝም። በፊት ላይ ግን ደግፌ ብቻ ሰው ነበርኩም ፌሚኒስትን በጊዜው። ሞሮፍ አሁን እኔ ሙስሊም ከመሆኔ በፊትም ነው ያልነበርኩትም፣ ግን ሞሮፍ ሂውማኒስት ነኝ ብዬ አስባለሁ። ቃሉ
በፊት ሁሉ ሰማይና ምድር መሬት እንደየሻቸው ዋት የመስለምሽ በፊትና አሁን ሰማይና መሬትን እንዴት እኔ ከመስለሜ በፊት ነው ፈጣሪ ሰማይና ምድርን የሚሰራ ነው አንድ ነው ብዬ አምን የነበረው ከእስልምና በፊት ነው። ኦኬ ስንት ጊዜ ነው? 3 ወር። ቤተሰቦች እንዴት ተቀበሉሽ? እንደዚህና እንደዚህ አዲስ ወይ ትምህርት ደረጃሽ እንዴት ነው? ወይ ትምህርት ደረጃ በኮሌጅ ደረጃ ዲፕሎማ እና ዲግሪ ያለኝ ሰው ነኝ። ከሰለምሽ እንዴ አትድገሙ ጥያቄ የምትደግሙ ከሆነማ ምንም ሐራም አትድገሙ ጥያቄ። መቀበል እንዴት አገኘሽ? ሙስሊሞችን በጣም ፍቅርና በጣም የዋህ ማህበረሰብ ናቸው ሙስሊሞች። ሀጅ እንድታደርጊ ከባልሽ ጋር እንመኛለን። ኢንሻአላህ አግብቼ ኔክስት ይር ሀጅ አደርጋለሁ። እሺ ወተልስ ቁርአን ስትቀሪ የአረብኛ የከበደሽ ፊተር ነው? ጎይን እና ሆ ጎይን እንዴት ይመጣ? ሆ እንዴት ሀ እኛ ይሄ ሳውንድ እኔ ጋር አልተሰራም። እሺ ሌላ አሪፍ ጥያቄ ጠይቁ። ከባድ ነው። ያ እትና ወንድም አሉሽ? የለኝም። ቁርአን በምን ሰዓት ነው የምትቀሪ? ብዙ ጊዜሽን እዚህ ነች። ያው 30 ደቂቃ በቂ ነው ቁርአን ለመቅራት ካሰባችሁት። ቀኑ ሙሉ ደግሞ ቁርአን ነው የምንሰማው። ኦልሞስት እናንተ ስትዞሩ ስራ ስትሰሩ ምናምን ስራ እየሰራን እኛ ረጅም ሰዓት ቁርአን እንሰማለን። ቤታችንም ደግሞ 30 ደቂቃ በቂያችን። what else? Yeah, actually, Francine, it took 2 months to say it. It took literally 2 months, like ምናምን ጓደኛዬ ማለች እሷ ጆሮዋን እያደነቆርኩኝ ነበረ። እና አሁን ወደ ስራ እንመለስ። ጥያቄያችሁን ጨርሳችኋል? ፈቅጄ ነው እና 10 ምላሷን እስቲ አበይ እንደዚህ አበይ እያልኳት ነው። ላፏ ላይ እየቆምኩ ያለት በቀላሉ አተማ ጎይን መጣ። እነዚህ በቀላሉ እንዴ 2 ወር ፈጅቶብናል። ቀለል አድርገን ስንለው እሺ ምን ይዘው ከላይ ጥያቄ ያዘ። ከላይ እንጀምራለን። ጥያቄያችሁን ፈጠን አድርጉት። እሺ ከላይ አምዲ እኔ እንግሊዝኛው ባትጽፉ ይሻለኛል። አምዲ ቀጥል። የለም ዩዘር ፈጠን። ኦኬ ብዙዎቹ ገስት ላይ ለመቀመጥ ነው የመጡት። እሺ አልሐምዱሊላህ አለኩል ሐል። ሰላም አለይኩም። ወአለይኩም አሰላም። ጥያቄ አለሽ ወይንም ኦርደር አለሽ? እኔ ቆንጆ ጥያቄም የለኝም ኦርደርም የለኝም፣ ግን እንዲሁ ሳይስ ስለነበረ ቲክቶክ ብዙ አልነበረኝ ማላቅም እንዴት እንደሚጠቀሙ። ግን አጋጣሚ ሳይሽ ሳምንት እንደዛ ይሆነኛል ቲክቶክ ከከፈትኩ። በጣም ነበር ደስ ያለኝ ስለሰለምሽ እና አልሐምዱሊላህ ደስ ብሎኛል ለማለት ብቻ። ጥያቄ ሰዓት ነውና ጥያቄ ልጠይቃት ብትይ ምን አይነት ጥያቄዎች ትጠይቂኛለሽ? በቃ ምን አይነት ምርጥ ሙስሊም እህት የምትሆኝ ይመስልሻል ወደፊት? ወይል እንግዲህ ወደፊትን የሚያውቀው አላህ ነው አይደል? እኔ አይ ዶንት ኖ አባውት ሞራው ብዙም የነገር ዛሬው ግን እንጥራለሁ። በቃ ሐፍዘሽ እንደዚህ ቀጣይ ጅልባብ ለብሰሽ ወርኪንግ ፕሮግረስ እኔ ምኞቴ ይሄ ኢንሻአላህ። እንግዲህ ሁሉ ነገር በኔጌቲቭ አላየውም ኢንሻአላህ። አይ ዶንት ኖ አባውት ሞራው። አሁን ላይ ግን ከማውቀው ድረስ አሁን ጥሩ እርምጃ ላይ እየተማረ ስለሆነ ስለ ነገ አይ ዶንት ኖ። አላህ መጨረሻችን ያሳምረው ብቻ ደስ ብሎኛል። እሺ መልካም ቀን ይሁንልሽ። ታንኪ አሜን። አንቺ ነው አብዱራህማን ቀጥ። ወአለይኩም አሰላም ውዴ አብዱራህማን ሳሪ ፈጠን እንበል፣ ሰዓታችንም እዚህ ሞልም ስለሚዘጋ። እሺ እኔ ጠይቃይዳት ነው ገና እየተማርኩኝ ነው። እኔ ገና እየተማርኩ ነው ያልኩትኝ እኮ እኔ ገና ማጣመር ላይ ገና ስንተኛው ቃይድ ላይ የሚባለው ገና ነኝ። ኦኬ ሶላት መስገጃ ምናምን ቁርአን እስከማንደለ ምን አልሽ? ሶላት የምትሰግድባችሁ ሱራዎች እስከማን ድረስ ታውቂያለሽ? እስከማን ድረስ ሐፍዘሻል?
እኔ እንጃ ሶስት እንትን ነው ለሰላት የምጠቀምባቸውን ሶስቱን ብቻ ነጥል ነው የሱረቱል ፈቲሃ ላይ ያሉትን ሱረቱል ኑስ ምናምን ሶስቱን ኦኬ ናስ ፈለቅማ ከባድ ነው ለዛው ታሪክ ምናምን ከባድ ነው ታሪኮችን እየተማረን ነው እዚህ ጋር ማብረር አይደለም የምንማረው የእስልምና ታሪኮችን ቤዚክ ጥያቄዎችን እየተማረን ነው ኦኬ ስለማን ማወቅ ፈለግሽ ለምሳሌ የሰዎች ታሪክ ምናምን ከባድ ነበር ያኔ ፎከስ ያደረኩት ቁርአን ላይ እና ያሉትን የተወሰኑ እዚህ ጋር ከምንሰማቸው የምኖች ታሪክ ነው ላይክ የሰዋቦች ምናምን ታሪክ የተወሰኑ 4 5 6 ነገር ለዛ ኦኬ በርቺ በቃ አሁን ነገ ይመችሻል ታዲያ ነገ ይምጡ ነገ ቀን ላይ ይዘሽ ናይ ልጁን የታሪኩን እስራኤል የተባለው Thank you. አሪፍ ዱዓ እሱ ነው አላህ ያግራልኝ ኔክስት እሺ እናመሰግናለን በቃ ሆር እንዳምን እናነባለን እሺ ቀጣይ እናንብብ እሷን ደግሞ ሃኑን ሰላም አለይኩም ማለት ነው ወአለይኩም ሰላም ዌልካም ባክ አኑሽዬ እንዴት ነሽ አልহামዱሊላህ እንዴት ነሽ ስላዩሽ በጣም ደስ ብሎኛል አላህም ከዚህ በላይ ይጨምርልሽ አሜን አላህ እስከመጨረሻው ሁላችንም አላህ ያሳምርልን ያው መጨረሻችን ነው አሜን እዚህ ደስ ላይ ስለገባው በጣም ደስ ብሎኛል ግን ከውጭ ብዙ ጊዜ አይሻለሁ ይላስ ቴንክ ዩ ብዙ ስለሆን ካልገባምና እና እንትን ግሩፕ አለኝ ቁርአን ግሩፕ እና እዛ ላይ ግሩፕ ተቀላቀሉ አቀራለሁ ቴሌግራም ግሩፕ አለኝ እናንተ ተቀላቀሉ ምናልባት ሁለት ግሩፕ ጆይን አድርጌ ምንም የውቀትን ለኔም ቢሆን ከስራዬም ጋር ስለማይሄድ አልሆነልኝም የግሩፕና በግርሊ ለመማርና የሞከርኩኝ ነው ሶ የግሩፕ ነገር ኖ ቴንክ ዩ ሶስተኛ ሙከራ ውስጥ አልሞከርም ግን በጣም አይ አፕሪሺየት ኢት ቴንክ ዩ ያው የሁሱ ፋሚሊ ነኝ ያው የሁሱ ሲስተር ወሻይጂኝ ያው አዲስ ሰለምቶች ምናምን እንደዚህ ቴንክ ዩ አመሰግናለሁኝ አዳዲስ ልጅ ካሉ ወደ ነምሪያቸው እኔ አቀራለሁ እሺ ይተያል ኢንሻአላህ እሺ መልካም ቴንክ ዩ በጣም አሪፍ ግብዣ ነው ያንቺ በጣም ደስ ይላል እናመሰግናለን ጀዛከላሁ ኸይር በርቺልን እህታችን አላህ ይጨምርልሽ አሜን ቴንክ ዩ ጥያቄ ልጠይቃት ብትይ ምን አይነት ጥያቄ ትጠይቂኛለሽ ነበር ዛሬ ፕሮግራሙ ጥያቄ ካላችሁ ብቻ ጥያቄ ጠይቃሉ ኦርደር ማድረግ የምትፈልጉ ኦርደር እዛዙ ጥያቄ ያላችሁ ሰዎች አላችሁ ዛሬ ኤኒ ኩዌስችን ጠይቁ ማንኛውንም ጥያቄ ስለ አዲስ መጠየቅ ትፈልጉ ሰላም አለይኩም ወይዩም ወአለይኩም ሰላም ውዳ የኔ ቆንጆ አምሮብሻል ወላሂ ማሻአላህ ተባረካለ ይሄ ግን ማለት ነው በጣም የምር የሚያስደመኝን ጥያቄ ልጠይቅሽ የምሬን ነው ሁሌ ማለት ነው ቤትሽም ስገባ አንቺም ተከትያውን ሰው ጋር ትገቢያለሽ አይደለ በነገራችን ላይ ምሁራን ቤት ነው የምትገቢውና ስገባ አንቺ ስታወሪና ብዙ ጊዜ በጣም በራስ መተማመን አለሽ ወላሂ በቃ ምንም ነገር ስታወሪ በቃ በሙሉ ኮንፊደንስ ነውና ይሄ ነገር በፊትም የነበረ ነው ወይስ አሁን ላይ የመጣ ነው ጥያቄ ሆኖብኝ ነው የምሬን ነው በጣም ስለምከታተልሽ ነው በነገራችን ላይ ግን ይቅርታ ካስከፋሁሽ ላይ ኖ አሪፍ ጥያቄ ነው ጠየቅሽው ዌል ኮንፊደንስ ድሮም አለኝ በማኪዲዬ ማይ ዳርሊንግ በፊትም ጥሩ ተናጋሪ ነኝ ብዬ አስባለሁ የማውቀውን ነገር አብሶ ማላውቀውን ነገር አላውቅም ማለት ደስ ይለኛል ለመማር ሁሌ ዝግጁ ነኝ ስለዚህ ብዙ ጊዜ ለመማር ኦፕን ማይንድ ነኝ ብዬ አስባለሁ በፊትም ሶ አንቺን ብታስተምሪኝ ከየትም ልማር ልክ ካወቅኩት ነገርየው በደንብ ከገባኝ በደንብ ኤክስፕሌን ማድረግ እችላለሁ ብዬ አስባለሁ ሁለተኛ በእውቀትም በትምህርትም በምንም የተደገፈ ሲሆን ነገሮች የምትናገሪው ያምራል ማለት ነው ሶ የንግግሩ ትሩ ታይም የዳበረ ነገር ይመስለኛል ትሩ ኮሌጅም ፕሬዘንቴሽንም ላይ ምናምን ግን በአደባባይ እንደዚህ የመናገር ቲክቶክ ላይ ነው እንጂ ኢን ሪል ላይፍ እንደዚህ አይነት ነገሮችን ብዙም ጊዜ አልሰጥም ላይክ በፊት ቢሆን በጣም ማንበብ ፊልም ማየት እንጂ ከሰዎች ጋር ውጪ ይሄ ያወሩ ምናምን ኢንተራክሽን ከሊሚትድ ነው የተወሰነ ነው ትምህርት ቤት ፕሬዘንቴሽን ላይ ካልሆነ በስተቀር እንደዚህ በየቦታው እንትላለሁ ሶ አይ ቲንክ
ኮንፊደንስ አለሽ ወይ? የስ ቢኮዝ ከስህተቴ ብዙ ከመማር የተነሳ ኮንፊደንስን ቢውልድ አድርጊያለሁ። ብዙ ከመሳሳት አለ አይደል? ሰው ላለመሳሳት ይጥራል አይደል? እኔ በተሳሳትኩ ቁጥር እየተማርኩ ስለምመጣ በመሳሳቴ አለማፈር ይመስለኛል የኔ ሞር ኮንፊደንስ ያደርጋልኝ ነገር ሰው ነገሮችን በመማር ራሴ ላይ ፈርስት ሃንድ ኤክስፒሪየንስ በማድረግ የማውቀው ካሌ ብሏል ከሚለው ይልቅ አሁን ስለሆነ ነገር ካልሽ ራሴ ላይ ልምምድ አደርገዋለሁ። ሶ በደንብ ካወቅኩት ስናገረውም የምኖረውን ነው ብዬ ስለማስብ ሶ የምኖረውን ደግሞ ማምራት ኮንፊደንስ አይደለም ህይወቴን መናገር ነው የሚሆነው። ስለዚህ አያሳፍረኝም ለኔ ስህተቴን ጨምሮ ያ ይመስለኛል። ኡስታዚና ሰላም አለይኩም ዘይሻለሁ መጥቼ በቃ እኔም ላላህ ብዬ ወድሻለሁ አይሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ካላችሁ ዛሬ ጠይቁኝ ብዬ ነበርና ጥያቄ አለሽ? ምንም ጥያቄ የለኝም። በሰላም ብያለሁ ብዬ ነው የገባሁት። በጣም ደስ ብሎኛል። እንኳን በሰላም መጣሽ ወደ እስልምና ይሄ ጥያቄ ላላቸው ጊዜ እንስጥ። ቅድሚያ ላላቸው ዛሬ ጥያቄ ላላቸው እንስጥና ሌላ ጊዜ ጥያቄ ያለው ሰው ብቻ ጥያቄ አለኝ የሚል ሰው እኔን መጠየቅ የሚፈልገው ጥያቄ ካለ በማንኛውም ዙሪያ ላይ ደቂቃዎች ስላለ ኡስታዚና ሚስጆ እሺ እንግሊዘኛ ቋንቋ መማር የምትፈልጉ አመልን ፎሎ አድርጓትና አንድ ወንድማችን እሷ ኮሌክት አድርጋለች ለተወሰናችሁ ሰዎች በተወሰነ ብር ክፍያ ቋንቋ በ2000 ብር አማውንት ሊያስተምር አብሶ አረብ ሀገር ላላችሁ ቅድሚያ እንሰጣለን። እሺ ጥያቄ ሰላም አለይኩም ወአለይኩም ሰላም ጎበዝ ጠይቂው አዲስ በጣም ወድሻለሁ። በጣም ማከብርሽ ትልቅ ደረጃ ደርሰሽ አይሻለሁ ብዬ ማስብ ነሽ። ጥያቄ ለመጀመሪያ ጊዜ ወደፊት ስትቆሚ ሶላት ነበረ የመጀመሪያ ውዶ የመጀመሪያ ሶላት ማወቅ የምፈልገው የኔ በጣም የወስፈኒ ዛሃሩ ነበረች ተደዋውለን የሰጠችኝ ባጭሩ አጫጭር መልስ ነው የምሰጣችሁ ማብራሪያ አልሰጥም ዛሬ ከላከችልኝ ነገሮች አይቼ ቀላል መስሎኝ ነበር እንዳጋጣሚ ግን ሳየው አረብኛም ተናጋሪ አይደለሁኝም ማቃውም ነገር የለም ኦሬዲ በፈጣሪን አላህ አገኘኝ ነብያችን ሰለላሁ ዐለይሂ ወሰለም አመንኩኝ እንጂ ኔክስት ስቴፑ እንደዚህ ከባድ ይሆናል ብዬ ኤክስፔክት አላደረኩም ነበር ኢዚ ፒዚ በቃ ሰለምኩኝ ወደ ህይወት ግን የሚባለው ነገር ለካ ዝርግፍ ሲደረግ የራሴ ኃላፊነት እንደሆነ ማንንም እዚያ ጋር አሁን ጥያቄዎች ሲኖረኝ የሚያግዙኝ ሰዎች በጣም ብዙ ናቸው እዚህኛው ላይ ግን የሚያግዘኝ ሰው የለም ራሴ ማድረግ ያለብኝ ድርጊት እንደሆነና ፕራክቲካሊ ማጥናት ያለብኝም እኔው ራሴ የኔው ኃላፊነት እንደሆነ ሲገባኝ የመጀመሪያ ሾኪንግ ነበር ሁለተኛ ቃላቶቹን ከያዝኩኝ በኋላ ቢያንስ አራቱን እንኳን ለማለት ራሴ ኡዱ አድርጌ ምናምን ከማድረጉ ገና ልምምድ ላይ ስላልነበርኩኝ ሻወር ወስጄ ነው ሻሃዳ የሚያዝኩኝ ድጋሚ ጧለ ሻወር ወስጄ የመጀመሪያ ሰላት ይወዘ ቤንጋል ግንባሬን በቴስታ ከማለት አይደል ስለማላቀበት ያው ቪዲዮውን በማየት ነበርና ድንገት ግንባሬን አሞኝ ነበር that was my first ሰላት ሜሞሪ ያው ሰው የሚያሳየኝ የለም ፕራክቲካሊ ዙሪያውም ላይ ያሳየኝ የለም ራሴ ነበርኩ የመጀመሪያ ድርጊቱን ያደረኩት it was horrible ተነሳውኝ ከዛ ለጓደኞቼም ሁሉም ጻፍኩላቸው ለዛሃራም ጻፍኩላት አይ ቲንክ ይመስለኛል ይሄ ነገር እንደዚህ ከባድ ነው እንዴ ለያሲኖም ጻፍኩለት ለኤቭሪዋን ማጋቸው ላይ I cannot do it ይሄን ነገር ላይ ከዚህ ኢዚየር ነገር የላችሁ ምናምን ስል ብዙ እንደውም ቪዲዮ ተሰርቶበታል ሁሉ አይ ለጀማሪ ሰለምቲዎች ያንን ሱረቱል ፈቲሃን እስከሚያውቁ ድረስ they don't have to go through all of that የሚለውን ነገር ተማርን ከዛ ላይ ቀለል ወዳለኝ ቀስያል ካሁን ሙሉ ራሴን ችዬ ሙሉ ሰላት አድርጌ መለሳት ይችላል እስኩን እስከማደርግ ግን ብዙ መውደቆች ብዙ ግንባር ህመሞችና ብዙ ጉልበት በልዞ የመጀመሪያ ጊዜ ጉልበቴ ኖርማሊ ስክራች የለውም ነበር በልዞ ላይ ባንግ ይልኩኝ አረ እንደዚህ አይደለም ቀስያል ምናምን እስካሚንግ አመሰግናለሁ ሌላ ጥያቄ አለው እሺ አልহামዱሊላህ ጥያቄ አለሽ ጥያቄ ጠይቁኝ ላይነንና ጥያቄ ጠይቂ እሺ ቀጥ ወአለይኩም ሰላም እችላለሁ ለሽ ማሻአላ የሰማው ነው ጥያቄ ካላችሁ ጠይቁኝ ነበርና ስለኔ ማወቅ የምትፈልጉ ጥያቄ ካለ አጠራጠርኩ ሰላም አለይኩም አቀማመጥ ላይ ምናምን አሁን እኔ አንድ ጊዜ ወድቄ ብዙ ጊዜ ስቀመጥ በጣም ነበር ከባድ እና እሱ ነው ገብቶሻል አቀማመጥ ላይ
ምናምን ስጁድ ላይ ትንሽ ሊከብድሽ ይችላል። አቀማመጥ ምናምን አለ። ከዛ ደግሞ ሌላ ጥያቄ ልጆች እንዳሉሽ ስለምትናገሪ በልጆችሽ ጉዳይ እንዴት ነው ያንዴ ከአንቺ ጋር ናቸው ወላይ ደግሞ እሱ ደግሞ አብሮሽ ሞት የበለጠ የአጭር ጥያቄ አይደለም፣ አጭር መልስ አይደለም፣ ፐርሰናል ጥያቄ ነው። አለመመለስ እችላለሁ ግን ፐርሰናል ጥያቄ ነው። ለሌላ ጊዜያችሁ ሰው አለኝ አለ ማለት እናንተ ዲፕ ጥያቄዎች መጥላ ትምህርት ያለው እውቀታችሁ ያህል የሰው ፐርሰናል ህይወት ውስጥ ብዙ ማነፍነፍ ጥሩ አይደለም። አዎ ልጆች አሉ፣ በጣም መኮራባቸው ጀግናና እውቀት የተሞሉ ልጆች አሉ። ኢንሻአላህ ወደፊት ዱአ አደርግላቸዋለሁ። ገና ልጆች ናቸው። ወደፊት እንግዲህ አላህ ነው የሚያውቀው። አሁን ላይ ግን አክሰፕት አድርገውሻል? አዎ አክሰፕት አድርገውኛል። የተማሩና ኦፕን ማይንድ ስለሆኑ ልጆቼ ባላች እናታቸው አላፈሩም፣ ኮራ ብለዋል። አንገታቸውን አልደፉም። ያ በቂ ነው። የት በሉ ምን በሉ ምን ጠጡ የት እንደዚህ ሆኑ ምናምን አፕሮፕሪየት ጥያቄ አይደለም። አዎ ከአባቶቻቸው አሪፍ ኑሮ ከማንም ምንም የሚፈልጉበት ሁኔታ ላይ አይደል? ኢቭን ማይሰልፍ ፌር ጥያቄ አይደለም ግን መልሼዋለሁ። ሌላ ጥያቄ አላችሁ? ጠይቁኝ ስላልኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ደስ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቆይ እሷ ትቀድማለች። ይቅርታ ወንድማችን እና ቆይ ተራችንን ጠብቅ። ኦኬ ጠይቂኝ ውዷ፣ አንቺ ጠይቂኝ እና ደግሞ በተራ ቶሎ ቶሎ እንሂድ ሰዓት ለመቆጠብ ያህል። ጥያቄ ያለው ሰው ይጠይቅ። አልሐምዱሊላህ ጠይቅ። ቀጥይ። ከኔ ነው ከኔ አይደለም። እሺ ከእናንተ ጋር አስተካክሏል። መሐመድ ቀጥል። መሐመድ ቀጥል። አይዋ እህቴ በጣም ይቅርታ አድርግልኝና ማለት ነው ሁሱ ጋር ተዋወቃላችሁማ። ጥያቄ ፐርሰናል ጥያቄ አለ ከኔ ጋር ጥያቄ አለ እኔ ጋር ጥያቄ ካላችሁ አዳምጪኝ ማለት ደቂቃ እሺ ጠይቅ። አንሰማማም እኮ አልሐምዱሊላህ። ዛህራን አዲስ ጋር ጠይቂያት ነበረ። ውስ ጋር ታስገባለች። እኔ ብዙ ጊዜ ስለማልዞር አላውቅም። ዛህሩ ካለች ለደቂቃ ከእሷ ታስገባለች። አይዋ እሷ እንድታስገባኝ አድርግኝ። አስፈላጊ ጥያቄ አለ ወላሂ በጣም አስፈላጊ አስኪ ነው። በቃ እዛ ስትጽፍ ተደጋግሞ ዛህሩን አዲስ ጋር ሂጅ ብለህ ብትላት እህቴ አትከለክልህምና ወይ ሞዴሬተሮች ያስገባዋል። አዲስ ጋር ጠይቄ ነበረ። ባካችሁ አስፈላጊ ነው፣ ባካችሁ አስፈላጊ ደጋግ መጻፍ ያስገባዋል። ወላሂ በጣም ሞክሬ ነበር። እነሱ ሊያስገቡ ጨረስን እኮ ዲቴል አትሂድልን ነገርንህ መፍትሄውን ወንድማችን። ኢንሻአላህ እነሱ ያስገቡሃል። እኔ ስለማልዞር አስገቡት እያል ኮሜንት አለንም 262 ሰዎች ሰምታችሁታል። እባካችሁ አስገቡልን እያለ ሲል አንድ ያስገቡት አድርጉ። ኦኬ እሺ ከታች ጥያቄ ያለው ሰው ነበረና ከታች ጥያቄውን ለመመለስ ያህል እንሞክራለን። የኔ እንዴት ነው የክፉ ሰው ጥያቄ ነው፣ የቤተሰብ ጥያቄ እንዴት ነው ሴት ልጅ ጀግና መሆን የምትችለው የሚል ጥያቄ አለ። እንዴት ነው ሴት ልጅ ምን ጥያቄ እኔ የፈለጓችሁን ጥያቄ ጠይቁኝ ብዬ ነው ወንድምየው። ሴት ልጅ እንዴት ነው ጀግና መሆን የምትችለው? ዌል ሴት ልጅ ጀግና መሆን የምትችለው አንደኛ ደረጃ ጀግና አስተዳደግ ስታድግ ነው። ሮሉን ቤተሰብ መውሰድ አለበት ብዬ አምናለሁ። አስተዳደጋቸው ላይ ጥሩ አስተዳደግ ካላት ሴት ልጅ በዛው ምክንያቱም ሴት ሆነ ወንድ ልጅ ሆነ እንደ ሰው የሚያየውን የሚሰማውን ፕሮግራም የሚደረግበትን ማይንዱ ላይ የተደረገበት ጭንቅላቱ ላይ የተቀመጠ ነው። ኤቭሪቲንግ ኢዝ ማይንድ ብዬ አምናለሁ እኔ። ሁሉ ነገር ጭንቅላት ነው የፈጠረው ፈጣሪ። ይሄኛው ማኒፌስት እንዲወጣ የሚያደርገው ነገር ምንድነው? በጭንቅላት ውስጥ ስቶር የተደረገው ነው። ጀግንነትም ከውስጥ ወደ ውጭ ነው። ውስጣችን ጥሩ ነገር ካለ ያ ሪፍሌክት ያደርጋል ማለት ነው። ያ ውስጥ ደግሞ የሚሰራበት በተለያየ ፎርም ነው። በምናየው፣ በምንሰማው፣ በምንማረው ላይ እጅስ ፕሮግራምድ ማይንድ ስለሆነ ቤስት ፕሮግራም ካለ ጀግና እንሆናለን። ፈሪ ፕሮግራም ከተጫነብን ፈሪ እንሆናለን። ጀስት ማተር ኦፍ ከዛ በኋላ ደግሞ ግሮ ስናደርግ ቾይስ ያንን የተማርነው ነገር ነው ማይ ማይንድ እንደ አዲስ ፕሮግራም ማድረግ እችላለሁ ብሎ ደግሞ መቀየር ይችላል። ፈሪ ነበረ ወደ ጀግና ከነበረ ፈሪ ላይ ጀስት ትራንዚሽን መቀያየር ይችላል ጭንቅላታችንን። አስሎንግስ ግን
your mind ትክክለኛው ፈጣሪ ረድቷችሁ በዛ ውስጥ የምትሆኑ ከሆነ it's the best ጥሩ ነገር ከዚ ፈጣሪ እናንተ ውስጥ አላው እንዲያረግ ማለት እንዲሄድ ስትፈቅዱ ያ ጀግንነት ነው ብያምናለሁ ደግሞ like it's mind right the mind can be controlled by the creatorአችሁ አላው እንዲያረግ መክፈት ነው ያ እንደዚህና እንደዛ እሺ ሌላ ሰው ጥያቄ ካለው አጭር ጥያቄ ጠይቁ ኦኬ ሌላ ሰው ነጁ ጠይቂ ጨረሽ ይምሃኑ ልጠይቅ ይቻላል አንድ ጥያቄ ላ የመጨረሻ ጥያቄሽን ጠይቂ እኮ የመጨረሻ ጥያቄ እሺ አይኪድ ሴራን አንብበሽ ይሆናልኝ ከሴራ ካነበብሽ ወይ ከነብያችን ከሰሃቦች በጣም የሳበሽ በጣም ደስ ያለሽ ጽናት እንዲሰጥፍ ያደረገሽ ካለ ብትነግሪኝ ደስ ይለኛል ወይል እኔ መጀመሪያ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ የነገረኝ ከሙስሊሞች አይደለም የሰማሁት ከጓደኛዬ ነውና እሱ ሲነግረኝ ነብዩ መሐመድ ህይወታቸውን ሲሰማ የመጀመሪያ በጣም አሜዝድ ሆንኩኝ ኖ ብሎ ማመጻቸው የኔ በጣም አሜዚንግ ታሪክ ኦል ታይም ነው ሰዎች ሲቀበሩ በአመጽ ብለው ነው እኔ እንትን አላረግም ካሉበት ማለት ነው ደስ የሚለኝ እና ኦኬ ሶኬ ያ ታሪክ ደስ ይለኛል ሁለተኛ ደግሞ ጓደኛዬ ናት የነገረችኝ መንገድ ላይ ይሄድና ስለ ዑመር ስትነግረኝ በጣም was amazed ያ ዑመር ታሪክ በጣም ደስ ይላል ሌላ ታሪኮች ብዙ ታሪኮችን ሰምተናል like ስለ ከዲጃ like she's amazing woman by the way hard working የሆነች የምትፈልገውን ነገር የምታቅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን መርጣ ፈቅዳ ማግበት የቻለች በራሷ ጥያቄ መጣ ጀግና ሴት ታሪክ ነው ምናልባት ወደፊት እሷን የመሆን እቅድ ቢኖረን እሷን በመስል ብዙዎቻችን አሪፍ ነው ብያስባለሁ የምንፈልገውን እናደርጋቸውን ነገሮች በጣም ብናቅ ብዬ የሷ ታሪክ በጣም አሜዝ ያደርገኛል ከደጃ ከዛ ደግሞ የዑመር ልክ ራሴ ጋር የሚመሳሰል ነገር አለው ይመስለኛልና እህቱ ጋር ሄዶ ያንን ነብያችን ሰለላሁ ዐለይሂ ወሰለም እንገላለሁ ብሎ ሲያፈላልግ የቀደመ እህቱ ሰልማ ሲያገኛት እሷ መጥቶ ከዛ በኋላ ካወቀ በኋላ ከሰለመ በኋላ ምናምን ያለው ፕሮሲጀር ባጠቃላይ ደጋግሜ ሲሰማው ላይክ ኖ ብሎ ከዛ በኋላ እኛማ ሙስሊሞች ሆነን ሌሎቹ ያመለኩ እንዴት ነው ማንወጣው ማንናገረው ብሎ የጀግንነት ነገር ቀጥ ብሎ በመውጣቱ ምናምን ነገር የዑመር ታሪክ ላይ ደስ ያደርገኛልና ያ ደስ ይለኛል ከታሪኮች ያ ደስ ይለኛልና ብዙዎቹን አይ ቲንክ ብዙዎቹን አደርሰናል ኢንሻአላህ ደግሞ ወደፊት እንሰማለን ሌላ ጥያቄ አለሽ የመጨረሻ ጥያቄ ሰላም አለይኩም ናዲያ ወአለይኩም ሰላም ውዲዋ ጥያቄ አለሽ ለኔ የለኝም በቦታው እንዳይልብ ቦታው እንዳይልሽ ለውጭና ሌላውን አስገቢ እሺ እሺ ቁርአን መቅራት ለምትፈልጉ ሰዎች ይቅርታ አንዴ ይቅርታ ሳትወርድ በፊት ቁርአን መቅራት የምትፈልጉ ሰዎች ፎሎ አድርጓት በአዲስ ሰላምቴዎች ከሆናችሁ በነፃ ታስቀራለች ግን ለሌሎቻችሁ ከሆነ በተወሰነ ተመጣጣኝ ሁኔታ ስራም ህይወትም ስለሆነ ፎሎ አድርጓትና ትጠቀማላችሁ መልካም ቀን ይሁንልሽ አልহামዱሊላህ ምሽት አክቹሊ ማሽና ጀዛከላህ ኸይር ኡስታዛ ኑራ እባላለሁ ኡስታዛ ኑራ ትባላለች ኡስታዛ ናት ፎሎ አድርጓት እሺ ተጠቀማላችሁ ኔክስት ታይም ምናልባት ጊዜ ሰተሽ ልታስተምሪኝ ፈቃደኛ ከሆንሽ እኛም ለመስማት ዝግጁ ነን ኦኬ ዱሪንግ ዴይ ታይም ነገር ላይ ኔትወርክ ሌት እየሆነ ነው መሰለኝ የሚደርሰው በቃ እሺ ኤኒዌይስ ኡምሃራ ኡስታዛ አይ ኖ so cool right እሺ ነጁ ወይ ሰላም አለይኩም አዲስ ሰላም አለይኩም ወአለይኩም ሰላም ወአለይኩም ሰላም እኔም ጠይቅሽ ጥያቄ አንድ ጥያቄ ነው ጠይቂ አንድ ስለዚህ ስትገቢ ሰርፕራይዝ ያደረገሽ ነገር ምንድነው አንድ ነገር እኔ ሰርፕራይዝ አልሆንኩኝም ቅድሚያ ነበር ሰርፕራይዝን ጨርሼ የገባሁትና ወደ ኑሮ ነው የቀጠልኩት ብዙም እያንዳንዱን ነገር ጥያቄንም ሙሉውን ጠይቄ ጨርሼ ነው የገባሁትና እንደዚህ ማለ እንደ የምላቸው ነገሮች ፕራክቲሶች ነው ልምምዶች ጾም እንደዚህ ማለ እንደ እንደዚህ የሚደረጋል እንደ በዚህ ጊዜ ላይ ሞር እውቀትን እንጂ ቅድሚያ የው ጥያቄን ጠይቄ ስለገባኝ
ብዙም ሰርፕራይዝ አይደለሁኝም ብዬ አስባለሁ። በጣም ነው የምወድሽ። ያለው ጨምርልሽ። አሜን። እንጂ ቴንክ ዩ አንቺንም አለ ጨምረሽ ሁላችንም መልካም ምሽት። ኦኬ ካሚል ቀጥል። ቶሎ ቶሎ ጠይቁኝ። ዛሬ ስንት ደቂቃ ቀረ? ወይ ማይ ላቭ ወይ ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነሽ ንግስታ? ጥያቄ አለሽ? አዎ ጥያቄ ጠይቁኝ እኮ እስቲ ነው የገባሁት እንጂ በቃ አልገባም ነበር ታውቂያለሽ። አይ ኖ ጠይቂ። እሺ አይ ሙስሊም ባትሆኚ ኖሮ ምን ይጎልብሽ ነበረ? ኢትስ አ ቦምብ የሆነ ጥያቄ ነው የጠየቅሽው። መጠየቅ ያለበትን ጥያቄ ነው። ሙስሊም ባልሆን ኖሮ ምን ትሆን ነበር አድሪስ የሚለው ነገር አሪፍ ጥያቄ ነበር። እስልምናን ባላቅ ኖሮ ምን ሆን ነበር? ያው ፈጣሪን ስለማላቅ እኔ የማውቀው ፈጣሪ አልተቀበልኩትም። ስለዚህ ዝም ብዬ አለ ፈጣሪ የምለውን በቃ በራሴው መንገድ የነበርኩበት ቦታም ብዙም ረብሻ ቦታ ላይ ስላልሆነ ኦልሬዲ ካልም ሙድ ላይ ነኝ። ኦልሬዲ ፈጣሪ አለ በፈለገው መገለጥ ይችላል የሚል መረጋጋት ውስጥ ዝግጁነት ውስጥ ስላለው ይመስለኛል። when it comes to እስልምና I get it so እንደዚህ ነው ለካ ፈጣሪ የፈለገው የሚለው የገባኝ ለአንድ አመት ከምናምን አብሶ ኦኬ ፈጣሪ ካለ በፈለገው ነገር መሆን ስለሚችል I'm okay የሚለው ቦታ ላይ ነው። ሙስሊም ባልሆን የምሆነው እዛ ቦታ ነው። ፈጣሪ አለ ያ አንድ ፈጣሪ ደግሞ የፈለገው ማድረግ ይችላል ብዬ ነበር። ግን ያ መፈለገውን ይችላል ያልኩት ፈጣሪ ደግሞ አሁን ወደ እስልምና አምጥቶ የራሱን መንገድ ቀጥተኛውን መንገድ አድርጎኝና ሙስሊም ባልሆን ከዚህ በኋላ ምን ሆናለሁ? እሞታለሁ። ሞትን ደግሞ በጣም ዘግናኝ ነው። ደግሞ እውቀት ኖሮሽ አስበሽዋል ሞትን ይሄን ሰላም በአጠቃላይ ማጣቱ ጤናማነት አይደለም ብዬ ስለማስብ ወደፊትም ወደ ኋላም ያለው ማየት ከባድ ነው። ከባድ ጥያቄ ነው ያረጋግጥ። ለምንድን ነው ያቺኛዋን አዲስ ወደ ኦሬዲ ነው በቃ ላይ ጥሩ ጀርኒ አመተሽኛል ጨርሳለች። ያቺኛዋ ምንድን ነበር ፈጣሪ አለ ብላ በቃ ይሄኛውን ፈጣሪ ስትጠብቅ ነበር። ይሄ ፈጣሪ ደግሞ ኦሬዲ ስለተገናኘች ከዚህም ከዛም የለውም። በዚሁ ናው ሞመንት ድግግምሽም በዚሁ ራሱን ነው እየኖርኩኝ ማለፍ የሚሆነው አላህ ባለው መንገድ ማለት ነው። እንደኔ በጣም am good። ሌላ ጥያቄ አለሽ? ከባድ ጥያቄ ነው ባይዘው። አልহামዱሊላህ እኛ ሁላችንም እንግዲህ በዚህ በቀጥ ባለው መንገድ ይሰደን ነው የምንለው። አልহামዱሊላህ አላህ እንኳን ወፈቀ። አሜን። የኔ ብዬሻለሁ። በቃ የኔ ነሽ አንቺም እኮ my dearest you're like twin so መንታዬ ነሽ። አላህ ሰው ሲሰጣችሁ የልባችሁን መንታችሁን ያገናኛችኋልና she's my like other half twin ነገር ነች እና ከእህት የለኝም ምናምን ብዬ ሲናገር አንዳንዴ አፍራለሁ። የሆነ የወላጅ የደም ስጋና እንደሆነ ሰማክ አፍራለሁ እና አልহামዱሊላህ ፈጣሪን አግኝቻለሁ፣ እህት አግኝቻለሁ፣ ወንድሞች አግኝቻለሁና ሙስሊም ባትሆኝ ምን ትሆኝ ነበር? ሞት ነው። አላሳዝናችሁም? እሱ ጥያቄ ራሱ በጣም ያሳዝናል እኮ። አሳዝናኝ ነው አዲስ እሱን ጥያቄ ጠየኳት። አሁን ካልሰለምሽ ምንድነው የምትሆኝ? ጨረሻሽ አዘንኩላት like what else is going to be there like you going to be dead በዚህኛው በእውቀት ልክ ነው በቃ ራስሽን የምታጩ የሚለው ከባድ ጥያቄ ነው ወደ እስልምና የሚያመጣኝ። የምታንኮሻኩሹ ብሌን ጥያቄ አለሽ? አለኝ። እንዴት ነሽ? ሰላም ነሽ ወይ? አልহামዱሊላህ። እንዴት ነሽ ውዴዋ? እኔ ብሌን እባላለሁ። አዲስ ሰለምቴ ነኝ። ዋው ማሻአላህ ዌልካም ቱ እስላም። ጥያቄ አለሽ ለኔ? አዎ ጥያቄ አለኝ። ሰው ነው ሼር ያደረገልኝና ስለ እስልምና የምታስተምሪበት ቀኖች ባቀና በዛ ሰዓት ገብቼ አንዳንድ ነገር ማር ስለፈልኩ ነኝ። አሁን ልጅ አለኝ ግን በምትገቢበትን ሰዓት ፕላን ካደረግሽ ወይ አንዳንድ ነገር ለቁራን ነው እንኳን ደህና መጣሽ ወደ እስልምና። በአጠቃላይ እንኳን ደህና መጣሽ። እንኳን ወደ እውነተኛና ወደ ተፈጠርሽበት ሃይማኖት እንኳን ደህና መጣሽ ወደ እስልምና። እንኳን ወደ ረፍትሽ መጣሽ። ብዙ ጥያቄዎች እንደሚኖሩሽ ተስፋ አደርጋለሁኝ። ከዚህ ብዙ ኡስታዞች አሉ። ከብዙ ኡስታዞች ጋር ነው የምንማረው። ኖርማሊ በውስጥም ትምህርት ስለምታገኝ ኦሬዲ አሁን ከሰለምሽ ሰዎች መቼም በውስጥ እየተማርሽ ከሆነ መልካም ነው። ሁሉንም ግሩፕ ጆይን ታደርጊያለሽ። አንድ አመት
ግን አንድ አመት ያ የተለያዩ ፈተናዎች ነበሩ። እንዲህ ነው አልልሽም። በውስጥ ባወራ ደስ ይለኛል። ጀርመን ነው የምኖረው። ዋው ኦኬ ልጆች ኢንሻአላህ ያ ባለቤትሽ ሙስሊም ነው? ያ ኦኬ ሰለምሽው ለባለቤትሽ ብለሽ ነው? አይ ልጆቼ ማንት እንዲሉ ብዬ ነው። ኢንሻአላህ በውስጥ ጻፊልኝ በቃ ኖ ፕሮብለም ዊ ሄር ፎር ዩ ፋሚሊ ነን ዶንት ወሪ ብዙም እንዳትጨነቂ መስመር እንማራለን ይሄም ላይቭ ከመጣሽ ባይ ይቺ የምታያት የቦክሷ ይቺ ንግድ እሸጣለሁ ሽቲ ድሪያ ሽፎን ቀሲል የወንዶች ቶቦች ምናምን እዚህ ቁጭ ብዬ እሸጣለሁ ብዙ ሰዓት ወሬ ማውራቴ ካልቀረ ደግሞ ስለ እስልምና ዲናዊ ጥያቄዎች ትምህርት ላላቸው ሰዎች አብረን እንማራለን ቁርአን ይቀራል ቁርአን እንሰማለን ሶስተኛው ጓደኛ ማች እንሆናለን እንዳንቺ ሙስሊም ሆነ ክርስቲያን ሆነ ምንም ሰለምት ሆነ ሳንል እንተዋወቃለን ከዛ ቤተሰብ እንሆናለን ያ ሁሌ እንደምንለው ህይወታችን ለመጣችሁ ሰዎች ዌልካም እየሄደላለሰ ደግሞ በፍጥነት ውጡ እንዳንጠላለፍ በፍጥነት ውጡ እንዳንረጋገጥም ስለምን ጭቅጭቅ ክርክር ንጽጽር አይቻልም ለሙስሊሞች ፈትዋ ለነዛ ለሌላኞች ደግሞ ክርክርና ፈጣሪያችን አላህንና ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ እዚህ ጋር ያሉትን ሰዎች መሳደብ አይቻልም በቃ ህጉ ያ ነው ጥያቄ ያለው ሰው ኤኒ ታይም ዌልካም ነው ሰው እንኳን ደህና መጣሽ ጥያቄዎች ሲኖርሽ ጥያቄዎች ይጠየቃሉ አብረን እንማራለን ማለት ነው ቤዚክሊ የምትፈልጊያቸው ነገሮች ስለመጽሐፍት የመማሪያ ነገሮች ካሉ ግሩፖችን ጆይን እንድታረጊ ጊዜሽን ሰጥተሽ እንድትማሪ እናረጋለን I think that's more like a family thing አርገሽ አስቢ የቤተሰባዊነት አርገሽ አስቢ ገስትም ላይ ባትሆኚ ኤኒ ታይም ስክሮል ስታረጊ እኛ ቤት እንዳጋጣሚ ይሄንን ነው እና የሰለምቲዎች ታሪክ ደስ ስለሚለኝ ያንቺንም ጊዜ ቢኖርሽ እንደዚህ ነው ብለሽ ብታጋሪን ሬዲ ስትሆኚ ማለት ነው ኦኬ ዝግጁ ስትሆኚ እናወራና በውስጥ አሁን ያያለን በውስጥ አውራሻለሁ ብዙ በቃ በውስጥ አውራሻለሁ አጋጭ እሺ ኢንቦክስ አድርጊ በጣም አመሰግናለሁ እኔም በጣም አመሰግናለሁ ስለመጣሽ እኔም አመሰግናለሁ ወይ ወንድምዬው ምን አልከኝ ማሚላ እሺ ካሚል እሺ በውስጥ ጻፊልኝ እሺ በቃ እንተነጋ ኦኬ ኢንሻአላህ እስሚዞ ጥያቄ ካላችሁ ጠይቁኝ ብዬ እስካሁን ጠንከር ያለ ጥያቄ ናዲያ ጠይቀችኝ ከታች አምኑን ጠይቀችኝ ሱረቱ እንትን ታውቂያለሽ ብላ አንዷን ማጣደፈች ምን እንደሆነ ማላቀው ገና አረ ተማሪ ነኝ ወገን ልጆችሽ ምን እያረግሻቸው ነው ልጆችሽ ምን ይበላሉ ምን ይጠጣሉ ምን አይነት ጥያቄዎች ጠይቁኝ ጥያቄ ጠንከር ያለ ጥያቄ ጠይቁኝ እያልኩኝ ነው እሺ ከማን ጥያቄ ሚውት ሆነሃል ሚውት እኔ ጠንከር ያለ ጥያቄ I know they just love me ወይዬ ቀጥ እሺ አንድ ጥያቄ እሺ ለመጀመሪያ ጊዜ ሂጃብን ስለብሽ ያን ሂጃብክ ልዩነቱን ታየ ለመጀመሪያ ጊዜ ዌል ሂጃብ እኔ ሻርፕ አልነበረኝም ሲጀመር እና ሻርፕም ቀሚስም ረጅም ቀሚስም የለኝም ነበር ሰል ዲሲዥን ሜክ ያረኩ ፕሮሰስ ኦፍ ኢት ላይ እዚያ ላይ ለካ ቀሚስ ነው የሚለበሰው ለካ ሂጃብም ጠይቂያቸው ሴቶቹ አይሞቀንም ከጀነት መቼም ከመቃጠል የሚለው ሴንስ ስለገባኝ ፈርስት ቲንግ አፍተር ሻሃዳ ማደርገው ሂጃብ እንደሆነ ገብቶኛል ሲምፕሊ ግን ሂጃብ እንዴት እንደሚደረግ የሚያሳየኝ ሆነ የሚነግረኝ ሰው አልነበረም እንዳጋጣሚና የመጀመሪያ ጊዜ አድርጌው ሩሜት ነበረችኝና የሆነ ነገር እንትሎች ነበር ያስመስልኩት እዚህ ጋር ምናምን ጅብ አብዬ እንደዚህ ጅብ ስለማልችልበት ኤቭሪቲንግ እንደዚህ ለብዬ ነበር መመጣውና I didn't know how to wear it በጣም ይልቅ ነበርና እንዴት ነው ሊቆይ የሚችለው የሚለው ነገር በጣም ኪሬስ አድርጎኝ ነበርና ግን ካረኩት በኋላ I felt so comfortable በጣም ምቹን የተሰጠኝና እኔም ላይ ራሴ ላይ ሰው ለዚህ ነበር እንዴ ተፈጠርኩትኝ ነገር አልኩኝ like this is how I was like the hijab is like you know no like this is for me like you know just look at it the hijab is hijabing እና ከባድ ነገሩ መጀመሪያ እንዴት እንደሚለበስ አለማወቁ ነው እንዴት እንደሚለበስ ቅርብ ጊዜ ራሱ ድረስ ነበረ ሂጃብ አሁን የዛሬ 15 ቀን ድረስ ራሱ
ከባዱ ፕሮሰስ ነበር። ግን ሂጃቢዝ ሂጃቢንግ እኔ ላይ ሂጃብ የሚባለው ነገር እንዴት ነው በፊት የሰው ነው ብዬ አልነካሁትም ነበረ። ሻሽ ከሻሽ በቀር ሂጃብ ሻርፕ ኖሮኛ አያውቅምና ዌል ብርቆኖብኝ አላውልቆም ነበርና ማአደር ሩሜት እቤት እኮ ይወለቃል ስትለኝ ለምን ነው የሚወለቀው አልኳት። ለምን ማለት ማውለቁም አስፈለገ? ኢትስ ሶ ኩል ራይት ሶ ይሄን ይመስላል። እና ከባዱ ነገር ሂጃብ መግዛቱ ነበረ ስላልነበረኝ ማለት ነው። ደግሞ እኮ በጣም ነው የሚያምርብሽ። ለማንኛውም እዚህ ላይ ጨርሻለሁ ጥያቄን። ብዙ ጥያቄዎች ይኖራሉ ስለዚህ ልውጣ። ሆድሽን በላሽ አይደል? ለሂጃቢዝ ሂጃቢንግ ነው የምላችሁ እኮ። እሺ ሸዋል ጾሙ ጥቅሙ ምንድነው የሚለው ነገር ወንድምየው ጠይቀኸኛል። የሸዋል ጾም ጥቅሙ እኔ የፈቃድ ጾም መሆኑን ማወቄና አሁንም በፈቃዴ ለፈጣሪ ታዛዥ ሆኜ አትሊስት ስቲል ፋስት ማድረጌ ዲስማንድ ላይ ላገኛቸው የምችላቸው ምንም ነገር ከፈጣሪ ጋር ማጣት ያለብኝ ነገሮች ስለሌሉ I just want to do it. So 6 days for a month, like exciting, right? በጣም ኤክሳይትድ ሆኜ እየጾምኩት ያለሁት ነገር እንደውም እሱንም ጭምር ነው። well I'm just so happy. ያው እንደ ረመዳን አይደለም። ከበላን በኋላ እንደዚህ መተን ሰላትም እንትን ስለሌለ ሚስ የምናደርገው የረመዳን ሰላቶች ምናምን እንትኖች መቅረታቸው ያ ከባድ ነው። ሚስ እናደርገዋለን። ኢንሻአላህ ኔክስት ይር አብረን ጾመን ኢድን እናከብራለን። ኦኬ ጥያቄ ያላችሁ ሰዎች ፈጠን ብላችሁ ጠይቁ። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። አዲ መጨረሻ ሙስሊም መሆን አለብሽ ብለሽ ወሰንሽበት ምክንያት በድጋሚ ተው ደግምላችኋለሁ። እሺ ወአለይኩም ሰላም። ጥያቄ ያለ ይባን ኦር who's talking? የመጨረሻ ጥያቄ ነበር። ኸድር መጣ። ኦኬ ሆስ አይደለም ድምፅሽ ተቆርጧል። የኔ ነው ያንተ? ከኔ ነው ከነሱ? አለኝ። ከድር ነጃሽ ይባላል። ትናንት ገባብኝ ብዬ ነበር። ከድር አንብቢ። ከድር ሙሉ ስሙን አንድ ጊዜ እንዳታነበሉልኝ። ቆይ እሺ ትናንት ገባ ብዬ ከድር ነጃሽ ይባላል ስሜ። ቆይ ላንብብበት። ነጃሽ እያልኩ ፊደል ብቆጥር ምን ነበር? ለአንዳንድ ሰዎች ሀረካት ላረግ ነበር። አስመታብኝ። ትናንትና መተህ ነበር፣ ተባረህ ነበር። አጠር ያለ ጥያቄ አጠር ያለ መልስ፣ አጭር ጥያቄ አጭር መልስ። አይ እሺ ከድር ኦኬ እና ከድር የለም። ከድር በእንትን ወጥተዋል። እሺ ከድር ጥያቄ አለዎት? ቀጥሉ። እሺ ወደ ጥያቄው እየጠበኩኝ ነው። ጥያቄ ብቻ ነው፣ ወሬ አላወራም እኮ። አንድ ጥያቄ ቪዲዮ የከፈትኩት እንድንተዋወቅ ነው ማለት ሰዎች ሲያወሩኝ በልክ እንዲያወሩኝ በእድሜ ልክ እንዲያወሩኝ ብዬ። ችግር የለውም። ወደ ጥያቄ ኢትስ ኦኬ። ማብራሪያው ጥያቄ ምንድነው? ጥያቄ ትልቅ ነው። አላህ ይጠብቆት። ምን አሁን ለምሳሌ አኺራ የሚባል ነገር ባይኖር እስልምናን በመያዝሽ ዱንያ ላይ የተጠቀምሽው ነገር ምንድነው? ይሰማል? አይሰማም? ሰምቻለሁ። አመሰግናለሁ። ቪዲዮ ማብራት ግዴታ አይደለም። ሰምቾታለሁ። አለኝ ይሰማል? ሰምቾታለሁ። ይሰማል ወይ? እየጠየቅኩ ነበር። አይሰማም። ለምን እንደሆነ አላውቅም። እስልምናን በመያዝሽ ዱንያ ላይ የተጠቀምሽው ነገር አንድ ጥያቄ ነው። እስልምናን በመያዝሽ ዱንያ ላይ የተጠቀምሽው ነገር ምንድን ነው? እየጠየቅኩ እኮ ነው።
አይሰማም? እናመሰግናለን ስለ ጥያቄዎት። እየጠየቁ ነው ሰው እየተሰማሁት ስላልሆነ ጥያቄውን እኔ ስለሰማሁት እኔ ሰምቼዋለሁ። እኔ በደንብ ነው የሰማሁት። ችግር የለውም። የኔ ኔትወርክ አስቸጋሪ ስለሆነ የኔ ኔትወርክ ይሆናል ምናልባት። የኔ ኔትወርክ ነው። እኔ እሰማለሁ ወይስ እሳቸው ናቸው? እኔ እሰማለሁ። ቆይ እኔ ያለው መጀመሪያ እኔ ያለው መጀመሪያ ያለው የለውም ነው ጥያቄው። ኔትወርክ ካስቸገረን እንድንግባባ አለው። አንደኛ ጥያቄያቸው ሁለት ጥያቄ ነው በአንድ ላይ ጠየቁን። ካሉ አንድ ቁጥር እሳቸው የጻፉልንና ጀነት ባይኖር ብለው የጠየቁት ጥያቄ አልነበር። እኔ የጀነትና የገሃነም አልነበረም ጥያቄ እስልምና ያመጣኝ የፈጣሪ ጥያቄ ነው። ፈጣሪ አለ ወይ ምንድነው ምን ይመስላል የሚላቸውን ጥያቄዎች ሲምፕሊ ስለተመለሰልኝ ነው ሙስሊም የሆንኩት እንጂ ስለ ጀነትና ገሃነምና እሳቱና ሽልማቱ ላይ በሚለው ብዙም ባላየሁትና በማላቀው ነገር እንትንምል ሴትም ስላልነበርኩኝ ሪዋርዱም ፈጣሪ በወደደው ያድርግ። መጀመሪያ ፈጣሪ የሚባለው ነገር አለ ወይ ነው እኮ የኔ ጥያቄ። የፈጣሪ ኤግዚስተንስ ጥያቄ ነበረ። አለ ብዬ ኦልሬዲ ለራሴ መልሼ ነበረ። ያንን የመለስኩትን ጥያቄ እንዳጋጣሚ ሆኖ እኔ ፈጣሪ ብዬ የምጠራውና እስልምና ውስጥ ያለው ፈጣሪ አንድ መሆኑ ባህሪያቸው ከገለጽ ላይክ አይ ቢኬም ሙስሊም ሲምፕሊ በዛ ብቻ ሙስሊም የሆንኩትኝ። ሌላኛው ተጨማሪ ጥያቄ ያንን ያስገኙትን ነቢያችን ሰለላሁ ዐለይሂ ወሰለም ነብይነት ስታንዳርድ ያስቀመጥነው ስለ ሰዎች ያንን እንዴት ፈጣሪያቸውን ፈልገው ያገኙት ሰዎች ውስጥ አንድ የመጨረሻ ላስት ፕሮፊት መሆናቸውን መቀበል ስለነበረ የፈጣሪ መኖርና ፈጣሪ አንድ አይነት መሆኑ አላህ ብለው የምንጠራው አሁን ላይና ያ ነበር እኔ ሙስሊም እንዳደረገ። ሌላ ብዙም አልነበረም። ጥያቄው ከተመለሰ አይ ዶንት ኖ። ቋንቋ መማር የምትፈልጉ እንግሊዘኛ ቋንቋ መማር የምትፈልጉ 300 ሰዎች አመልን ፎሎ አድርጓትና አመል ኮንታክት ታደርጋችኋለች። የተወሰናችሁ ሰዎች ስለሆነ በቁጥር የምንቀበለው እንግሊዘኛ መማር በተወሰነ አማውንት ክፍያ በትንሽ ገንዘብ ቆንጆ አድርጎ የሚያስተምራችሁ። አብሶ አረብ ሀገር ሆናችሁ ቋንቋ እቸገራለሁ እና እንግሊዘኛ ቋንቋ የሚያስተምረኝ ስትሉ ስትጠይቁኝ ስለነበረ አመልን ፎሎ አድርጓትና ኢንቦክስ አድርጉላት። ከዛው ጋር ትጨርሳላችሁ በተወሰነ ክፍያ። ኦኬ ኔክስት ኩዌስችን ፕሊዝ። ስንት ደቂቃ ቀረን? ከ30 ደቂቃ ስንት ሰዓት እንደምን እሺ ጥያቄ ያላችሁ ሰዎች ከማን ብሪንግ ታውን ወደ ጥያቄው እንግባ ወገን። መጨረሻ ቀን ይጠይቁ አለን የሚሉትን ግን ደግሞ እንዳይጠይቁ። ዛሬ ጠይቁ ብያለሁ። ጠይቁ የፈለጋችሁትን ጥያቄ ጠይቁ። አትፍሩኝ፣ ጠይቁ። ድጋሚ አትጠይቁ እንጂ አንዳንድ ጥያቄዎችን ደጋግማችሁ እንዳትጠይቁ ያዝጋል። ከድግግም ጥያቄ ውጭ ግን ጥያቄ ብቻ ነው የምትጠይቁኝ፣ እመልስላችኋለሁ። ጥያቄ ያለው ሰው ብቻ። ኦሳማንም ጥያቄ አለኝ ብሏል። እሺ ና ጥያቄ አለህ ዛሬ? አንተ ለኔ ጥያቄ ያለው ዛሬ? ጉዴ ፈላ። ኦሳማን ጠይቀኝ። ምን ጠይቀኝ ይሆን? ኦኬ ኦሳማን። ኦኬ ኦንሊ ኩዌስችን ጥያቄ ብቻ። እሺ እንደዚህ ምልክት አሮ ምልክት ጥያቄ አለህ ለኔ? ወሬ አያስፈልግም ዛሬ። ጥያቄ ያለው ሰው ብቻ። ኦሳማን አሰላሙ አለይኩም። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ዋው ከግርማ ሞገስ ጋር ነው ሰላምታ የምትመልሰው። ጥያቄ አለህ ለኔ? ጠይቃት። አዲስም ብትባል ምን አይነት ጥያቄ ትጠይቀኛለህ? እኔ አስለን ጥያቄ የለኝም፣ ግን ጥያቄ አለህ ብለሽ እያደፋፈርሽኝ ነው እንድጠይቅ እያደረግሽኝ። ጥያቄ አልነበረኝም። የዛሬው ፕሮግራም ጠይቁኝ ስለሆነ ወደ ጥያቄ ኒድ ወንድማችን። ኦኬ እስላማዊ ጥያቄ ነው የምጠይቀው። እኔን ፐርሰናል ዋቴቨር አዲስን ብጠይቃት ይህን ጥያቄ ብጠይቃት ብለህ ጭንቅላት ውስጥ ያለ ጥያቄ አለ? እኔ እንደምጠይቃውን እድል ቢሰጠ አዲስን አንድ ጥያቄ ጠይቃት ብትባል ምን ትጠይቀኛለህ ነው ጥያቄው። አልሐምዱሊላህ። እንዴት ናችሁ?
ኦኬ የምጠይቅሽ ጥያቄ ይኖራል። ነገር ግን ያው በጥያቄው ላይ የተፈለገበት የምጠይቀው ጥያቄ በጥያቄ ላይ ግን የሚፈለግበት ምንድን ነው? ከአንቺ ነጥሮ ወይ ደግሞ ከአንቺ ተጋጭቶ ወደ ማህበረሰቡ የሚዘንብ የሆነ እዚህ ላለው አዳማጭ ጥቅም የሚጠቅም የሆነ ጥያቄ ነው መጠየቅ የምፈልገው። እስኪ እንደው እስልምና ለሴት ልጅ የሰጠው ክብር እንዴት ነው? እስኪ እንደው እስልምና ለሴት ልጅ ክብር ሰጥቷል? መልስሽ ምንድን ነው? እስኪ አብራሪልኝ። ወይል እስልምና ያንን ክብር ባይሰጠኝ እንዳልኳችሁ እኔ ፌሚኒስትም ነበርኩኝ። ስለ ሴቶች መብት ምናምን ብዙ ስለ ራሴ መብት በጣም የምፈልግ ሴት ነኝ። መብቴም በጣም የምወድ ነፃነቴም በጣም የምወድ ሴት ነኝ። ኖርማሊ ካስተዳደግም ያላመንኩበትን ነገር እንኳን የማላደርግ የሆነ ላይክ ሪስትሪክት ይሆናል የማያሳምነኝ ነገር በአጠቃላይ እኔን ለማሳመን ብዙ መንገድ ሰው መሄድ ይጠበቅበት ይችላል። ካሜራውን ሰው እስልምና ለእኔ ሰጠኝ ብዬ የማስበው ነገር ማንኛዎቹንም የኔ እንደ ፕሬሸስ እንዳየኝ ስለተሰማኝ ኦልሞስት አብሶ ላይክ በዛ አድጌ ቢሆን ኖሮ ብዬ እስከምመኝ ድረስ ነው ያደረገኝ። እስልምና ያለው ለሴት ልጅ ያለው ህይወት፣ ኑሮ፣ ትዳር፣ ልጆች፣ ስትሞት ከዛም በኋላ ያለው ነገሮች ናቸው ቤዚክ የህይወት ጥያቄዎቻችን። ስንወለድ ስናድግ እንደ ሂውማንን የመጀመሪያ ከዛ እኔ ራሴ ሴት ነኝ እንደ ሴት የማይበት መንገድ አለ አይደል? ሶ አም አ ውመን እኔ ሰጠኝ ምናልባት ሌሎቹ ሊያዩበት ከማይችሉበት አንግል ሌሎች ቦታ ሳያቸው ወይ ስጠይቃቸው የነበሩት የፐርሰናል ጥያቄዎቼ ሳይመለሱኝ በሴትነቴ ያገኘሁት ብዬ ማስበው አጣሁት ብዬ እምላቸውን ነገሮች እንደ ቁም ነገር ያንን ነገር ሁሉ አግኝቼባቸዋለሁ ብዬ አስባለሁኝ። እና አልሐምዱሊላህ ለእስልምና ስላገኘኋቸው ብዙ ሊስት ባደርጋቸው ማልጨርሰው ብዙ ነገር አለ። ሰው ባጭሩ ለመግለጽ ያለ አጭር መልስ ስለሆነ ኤቭሪቲንግ እኔ ከአኗኗሪ ከእያንዳንዱ ነገሮቼ ራሴን የሚመስል ሃይማኖት ለሴትነቴም እስካሁን ድረስ ከአንዳንድ ኮምፕሌኖች በስተቀር በቃ አንዳንዶች አላለ ትንሽ ኤሪቴት የሚያደርጉ ጥያቄያቸው ለራሳቸው መልስ ላልተዘጋጁ ሰዎች የሚጠይቁ ጥያቄ በስተቀር it's just a puzzle that እኔን የሞላኝ ቦታ ነው እስከዛሬ ከኖርኩበት። ስለዚህ ነፃነቴን ህይወቴንም ጥያቄዎቼንም የሴትነቴን ጨምሮ መልስ ያገኙበት ሃይማኖት ነውና አልহামዱሊላህ ብዙም I have no complaint። በዛ ላይ appreciation የተሰማኝ የተሞገስኩ የተወደድኩ የተጠበቅኩ የተከለከለልኝ እኔ ፕሮቴክት የተደረግኩ I feel like the most precious ነገር on earth ተደርጌ የተቆጠርኩ ነው መሰለኝ for the first time የሆነ ቦታ እንደ ሴትነቴ ሙስሊም ሴት በመሆኔ ያንን ነገር አገኛለሁ ብዬ የምድራዊ ነገር ተኮን ጨምሮ እንዲሁም ደግሞ ላይፍ አፍተርም ጨምር ማለት ነው። ሳማን ጥያቄ መልስ ካገኘሁበት አይደል ነው። ያ ጀዛኪላ እዚህ ያሉ እህት ወንድሞች ግንዛቤ እንዲወስዱበት ነው ይሄን ጥያቄ ጠየቁሽ። ያው አጠር ቢልም ሰዎች ይማሩበታል ብዬ አስባለሁ። ያ ዛሬ ጥያቄ አጭር መልስ እናድርገው ብዬ ነው። ቶሎ ጥያቄዎች ቶሎ መልሶች እንደዚህ እንደታርገድ ነው። ለኔ ጥያቄ አለኝ የሚሉትን 10 እንዳይጠይቁኝ ያ አጠር ያ እዚህ ጋር ያላችሁ እህት ወንድሞች ግቡና ጠይቋት። ዛሬ አዲስ ዓለም ጥሩ የሆነ መልስ ትሰጣችኋለች ብዬ አስባለሁ። ከመጠየቃችሁ በፊት የሚሸጥ አካውንት ካለ እስኪ እህት ወንድሞች በውስጥ መስመር አናግሩኝ። ገዢ ነኝ። ከ40 ሺህ ፎሎወር በላይ ኢስላሚክ የሆነ የቲክቶክ አካውንት ካለ እኔ ራሴ እገዛችኋለሁ። ኢንቦክስ ላይ አናግሩኝ ኢንሻአላህ። እና ጥያቄዎች ካላችሁ ግቡና ጠይቋት ኢንሻአላህ። እኛ የምንማርበት Thank you ወንድምዬ። አጠር አድርጋችሁ ጥያቄ ካላችሁ ጠይቁ። ዛሬ ላይ እንግሊዘኛ ቋንቋ መማር ለምትፈልጉ ሰዎች እንዳልኳችሁ ዛሬ የምናስተዋውቀው መማር እንግሊዘኛ ከፈለጋችሁ ከታች አመልን ፎሎ አድርጓትና እሷ ታገናኛችኋለች። በተወሰነ ክፍያ የተማራችሁ ሆናችሁ ትወጣላችሁ ማለት ነው። ሂናሽ በሂና መዋብ እንደሚቻል እስልምና ውስጥ ያወቁት ጊዜ በጣም በራሴ እኔ በጣም ደስ የሚለኝ ቦታ ነው። ኦንሊ አጠራጠር ምጥን ያለ ጥያቄ ዜኔት የትኛዋ ነሽ? ዜኔት መጀመሪያ የትኛዋ ናት? ዜኔት ያምር። እሺ የዜኔትና የዘምዘም ክራሽ አለብኝ። ኦኬ ዜኔት አሰላም አለይኩም።
ዜኔት እነግርሃለሁ ነቢል፣ አንተም ክራሽ ነው የሚሆንብህ። ዜኔት የለችም። ዜኔት ገስት ልካ የለችም። ዜኔት 1 ዜኔት 2 ዜኔት 3 እኔ መጀመሪያም እንዳታደረግሽ አውቃለሁ ብዬ ሞራል ልስጥሽ በሚለው ነው ታያለሽ። እሺ ያ አላህ እሺ ረህመት አሰላሙ አለይኩም። السلام عليكم ورحمة السلام ورحمة الله وبركاته. يا الله الحمد لله ما شاء الله. እኔ አንድ ጥያቄ አለኝ። እሱም ከኛ ይልቅ የእስልምና ጥፍጥናና የእስልምና ብርሃን ለእናንተ ነው የሚታያችሁ ጎልቶ ማለት ነው። ለምን? የኩፍርን ጽልመት ስለምታውቁት ማለት ነው። እና ሙስሊም ሴቶች በእነዚህ ጸጋዎች አልተጠቀሙበትም፣ ወይንም ደግሞ እስልምና ውስጥ የቆየን ሴቶች በእነዚህ ጸጋዎች መጠቀም ነበረባቸውና አልተጠቀሙበትም ብለሽ ለእኛ የምትጸጸቺበት ጸጋዎች አሉ? እነሱን ብትገልጪልን። 3 4 5 ጥያቄ ናቸው በአንድ ላይ ጠይቅሽኝ። በርግጥ አዎ አጠራጠረ ለማድረግ ያህል ትየው ቦምብ ጠያቂ ናት። ስራዋም ጋዜጠኛ ስለሆነ ፈርቻት ነበር። እታች ባስቀምጣት አሪፍ ነበር። ዛሬ እሷን ነበር ማምለጥ። እሷ በዚህ ስትመጣ እኔ በዚህ እሷ ኤኒዌይስ ቀልዶሰ ዌል እንዳልሽው ነው። እኔ ከጽልመት መጣው ብዬ አላስብም። በርግጥ የነበርኩበት ቦታ I was enlightened ብዬ ከማስብበት ቦታ ነው። ከጽልመት ከምልበት ቦታ ከወጣሁኝ ቆይቻለሁ። አሁን ለእኔ ኦልሬዲ ላይት ውስጥ ሆኜ እየፈለኩት ባለሁበት መሀል ናው ሙሉ ቤቴን ያገኘሁት like the house የኔ የሚመስለኝን ቤት አግኝቻለሁ እንጂ ከአንዱ ወደ አንዱ ከአንዱ አይደለም። ኦልሬዲ I was enlightened ከዚህ ነገሮችን የማይበት አረዳዶቼ ከተቀየሩበት ቦታ I was cool calm ነፍሴም በቃ ብቻ የነፍስ የሚባለው ነገር ምንድናት ነፍስ ምናምን curiosity questions ምናምን የሚባሉት ነገር ነበር ጥያቄ። when it comes to እስልምና ምንድነው ለሰው dirt የመሰለው ነገር ስገላልጠው ይሄማ ቆሻሻ ነው፣ ይሄማ ድር አድርቶበታል፣ ይሄማ something ይሄ ቤትሽ ላይ ሊሆን አይችልም፣ እዚህ ላይ ልታርፊ እምትችይበት አይደለም ስባል ልክ ስገላልጨው it's yours ያንቺ ኮምፎርታብል ቦታ ነው እንጂ ኮሚኒቲው ማህበረሰቡ ለእናንተ ተወልዳችሁ አድጋችሁበት ምን ይመስላል በሚለው አስፔክት አሁን ነው ከሰለምኩ በኋላ አልገባቸውም ነበር እንዴ ያላህ መንገድ አልገባቸውም እንዴ how beautiful life can be የሚለው ከመጣው በኋላ ነው ያያያችሁ ስትነግሩኝ ምናምን እንጂ ለኔ ኦሬዲ ብርሃን ውስጥ ነበርኩኝ። ያንን ብርሃን ለራሴ ለምለው የእስልምና ቤት ለምለው እኔ ህይወት ነው ያገኘው። ለሰዎች ከውጭ ሆኜ ሳየው የነበረው ይሄ ቤትሽ ቆሻሻ ነው ቢሉ it's mine now የኔ ቤት ነው። ድንጋይ እኮ የራሴ ነው ምልበት የራሴን ነገር ነው ያገኘሁት። ያ ነገር የኔ የህይወቴ like principle መኖሪያ አምላቸው ነገሮች easily ብርሃኑ ላይ more stability ነው የፈጠረልኝ። like ሙሉ አቋምሽን ግለጪ ብባል ልገልጽበት በማልችለው ቦታ ላይ አሁን ግን ፈጣሪ ወዶ ስርዓቶችን ህይወትን አኗኗሮችን የሰጣውን ህይወትን ያገኘሁት እንጂ ሰዎች ከነበሩበት ኩፍር ሆነው ምናምን እኔ already I was done with this እንደዚህ አይነት የሚለውን ወጥቼ ፈጣሪ አንድ ነው ወደሚል ኮንሰፕት ኦሬዲ መጥቼ ነበር እስልምናንም ባላቅ ማለት ነው። ያገኘሁት ምንድነው ቤቴን ያገኘሁትና አልহামዱሊላህ አላህ ወደደኝ። ያንን ይመስላል ለኔ ያገኘሁት። ከናንተ ጋር ኮምፔር አላደረኩትም ከሙስሊሞች ጋር አሁን ሲጨመርበት እኔ አብሬ ከገባው በኋላ እንደዚህ አታውቁም እንደዚህ ምን እናንተ ተወልዳችሁበት ቃላቱን እየቆጠራችሁ ያነበባችሁ ቁርአንን ያወቃችሁ ህግጋቶቹን ይሄ ቤዚክሊ የምትጠይቋቸውን ፒላር በሉት ምናምን በሉት ለናንተ you believing it ለኔ የኔ አሁን ትኩስ ፍቅር ላይ ነኝ አለ አይደለ የፈጣሪን እድል አግኝቼ እንዴት ማምለክ እንዳለብኝ ብርሃኑ ላይ ሞር እንድታየው ፈጣሪ እንዲያየኝ የማደርጋቸው ነገሮች ናቸው እንጂ ያንን ይመስላል። ጥያቄሽን አይ ቲንክ ለመንካት ሞክሬያለሁ። እታች ጥያቄ ነበሩ 3 ነገሮችን አሳልፈሽ ቅድሚያ ስጪ ብትባይ ማሰጫቸው ነገሮች ምንድናቸው የሚል አይ ቲንክ ይዘት ነበረው ሙስሊሙ ጥያቄ። አሪፍ ጥያቄ ነበር ብዬ አስባለሁና ደግማ ጥያቄውን ወይ ጻፉትና ለመመለስ ነው። ከገጠመሽ ገጠመኝ ንገሪ። ኦኬ ገጠመኝ
እላት ነው የኔ ገጠመኝ። እንደምታዩት አብረን 3 ወር አብረን ነበርና መስጊድ ሲሄድ የገጠመኝ ራሱን የቻለ ገጠመኛለኝ። ሰላት ሳረቅ ቀሚሴ ጠልፎኝ እንደዚህ ተንሳፍፌ የተመለስኩባቸው ቀናቶች አሉ። በጣም ገጠመኝ ማለት ላይ ሾክ የበረራ ፍላይት አሁን የሚመስሉ ሁኔታ ገጠመኞች አሉኝ። ያው አንዳንድ ጊዜ ይተበኝ ይሄንን ፒን ብዬ እንደዚህ ክብሩን ይዞ ሂጃብ ከመሆኑ በፊት 3 ጊዜ ጭንቅላቴን በስቸው ያሳለፍኩት ገጠመኛለኝ ማለት ሊትራሊ ላይክ ደምቶ ነበርና ላይክ ዋው ነገር እንደዚህ ቀላል እቺማ ምናምን ብዬ ስል ጧጧ ላይክ ይወስ ራሱ ብዙ ገጠመኛለኝ ነገርና እስከ መጨረሻ መስዋዕት የምትከፊለት 3 ነገር አንደኛ ልጆች አሉኝ ብያቸዋለሁ። ለልጆቼ እስከ መጨረሻው መስዋዕትነት ከፍላለሁ። ሶስተኛ ደግሞ ፈጣሪ አላህ አንድ አይደለም ወይ ፈጣሪ አንድ አይደለም ለሚለው እስከ መጨረሻው መስዋዕትነት ከፍላለሁ። ላይክ 3 ነው 4 ነው ወይ ሙቺ ቢሉኝ ፈጣሪ አንድ ነው ሳልሰልመን በፊት አንድ ነው የሚለው ናምኝ አሁን ደግሞ ፈጣሪ አላህ ነው ብዬ ላይክ ዋውዳ ሄዚቴት ሰው የምሞትለት ነገር ያው ፈጣሪ አላህ አንድ ነው በሚለው ነገር እሞትለታለሁ። ለልጆች እሞትላቸዋለሁ። ሌላው 3ኛው ነገር I didn't find it yet አላገኘሁትም። ምናልባትም like finding a certain thing እስካሁን ላይ እሞትለታለሁ። ለዚህ እንዳልኳችሁ ቤተሰብ እና ፈጣሪ ለሚለው ኮንሰፕት አውልዳ 3ኛውን እንግዲህ አላህ ነው የሚያውቀው። እስካሁን 2ቱን አግኝተናቸዋል። አሪፍ ጥያቄ ነው ግን እስማኤል ሰላም አለይኩም እንቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ በግል ህይወትሽን ወይስ ጥያቄ አለ ለኔ? አዎ ጥያቄ አለ። በግል ህይወትሽ ውስጥ ወይስ በእስልምና ብቻ ነው? በግል ህይወትሽ ውስጥ መጠየቅ ይቻላል? ምን በግል ህይወትሽ ውስጥ መጠየቅ ይቻላል? ዛሬ ሁሉ ጥያቄ መጠየቅ ይቻላል። ማንኛውም ጥያቄ ፈቅደን ዛሬ ይቻላል። ዛሬ ሁሉ ነው ይቻላል። ኦኬ እንግዲህ ፋይ ሃዝ ማስ እንጠይቃለን። እሺ ልጆች አለሽ ነገር ግን አንድ ጥያቄ ስለሆነ አንድ ጥያቄን ተጠቀምበት። አንድ ጥያቄ ነው የተባልኩ አንድ ጥያቄውን ተጠቀምበት። ኦኬ ልጆች አለሽ ነገር ግን ባለቤት የለኝም ብለሻል። ወደፊት ለማግባት እቅድ አለሽ? ሰምተሽኛል አይደል? ጥያቄ ኦፍ ኮርስ አለኝ። ምን አይነት ጥያቄ ነው? ጥያቄው ነው ሲሪየስሊ ደቂቃህን ለዚህ ኦፍ ኮርስ አለኝ። ኦፍ ኮርስ what do you think? አሁን ላይ ዝግጁ አይደለሁም አልኩኝ እንጂ ኦፍ ኮርስ አለኝ። ቴንክ ዩ ለጥያቄ ሁሉም ሰው ጥያቄ ነው። እሱን አካትቼ ሁላችሁንም ልመልስላችኋል። ልጆች አሉኝ። ልጆቼ ከእናንተ ምንም ነገር የሚፈልጉት ነገር የለም። ባሌም ወደፊት ባሌ ራሱ ሲሰማችሁ ማለት ነው ወደፊት ባሌ ከሰማቸው ማለት ነው አትቀየማቸው። እሺ ኦፍ ኮርስ እንጋባለን እንዳታስብ። አሁን ግን ኢንሻአላህ እንዴት ነው ማላገባው? አገባለሁኝ ግን እንግዲህ እናያለን። we don't know አናቅም። ስለዚህ እናያለን። እንደዚህ አይነት ጥያቄዎችን እነ ናዲያን እነ ወንድም አኑሽ ምናምን ብጠይቋቸው ጥሩ ነው። ፐርሰናሊ እኔን ከመጠየቃችሁ በፊት ስለ አዲስ ስለነኒው ከነሱ ጋር ጨርሱ። እኔ ጋር ባታመጡት ጥሩ ነው። እስልምናም ደስ የሚለው ነገር እነስሚዞ ምናምን ጠይቁና እኔን ማለፍ አያስፈልገውም። ያ ኤኒዌይስ ሌላ ጥያቄ አንድ ድል እንስጠው። ከዚህ ጥያቄ ብዙ ሰው ጠይቆት ያለቀ ጥያቄ ስለሆነ ኦኬ አይ ጨርሻለሁ። በቃ እኔ ጥያቄ ከታቸኝ ይወጣል። ቴንክ ዩ መልካም ቀን ይሆናል። እሺ እሺ አታክስሩ ጥያቄያችሁን። ግን ጥያቄ ፌርሊ ጠይቅልኝ የምትሉት ጥያቄ ካለ ጠይቁ። ትንሽ ደቂቃ ነው የቀረኝ ልወጣ። እድል ይሰጠኝ አዲስዬ። ኦኬ ነቢል ጥያቄና ጠይቅ። በክህደት ያሉ እህቶች ዋሌኩም አሰላም ነቢል። ዛሬ እኔን ጥያቄ መጠየቅ የምትፈልጉ ሰዎች ጠይቁ የሚል ፕሮግራም ነውና ጥያቄ አለህ ለኔ? አዎ ልጆችሽ ምን ቢሆኑልሽ ነው ደስተኛ የሚያደርግሽ? እኔ ደስተኛ ነኝ በልጆቼ፣ በጣም ደስተኛ ነኝ። አሁንም ቢሆን ደስተኛ ነኝ። ፊውቸራቸው ምን ቢሆኑልሽ ነው ደስተኛ የሚያደርግሽ? አላህ በሚያውቀው
እኔ ላይክ ጉዳይ አላህ በሚያውቀው በሂደት እንግዲህ እኔ አሁን እንደዚህ ነው ብዬ ላይክ ከምናገረው አንፃር አሁን ትልቁ ልጄ ወደፊት ላይ አምሹር አላህ ካለ ትልቁ ኡስታዝ ቢሆን ደስ ይለኛል። ኦልሞስት መለሹ እኮ በቃ that's right በቃ የጠየኩሽ እሱ እውቀት ያላቸው ስለሆነ እንደዚህ አይነት ነገር ግን አሁን ዲያር ኦኬ ፕሮፋይልን ቀይሬ ነው ባህሬን ነኝ አላህ ይጨምር እኮ አሁን እነሱ የራሳቸውን ህይወት እየኖሩ ያሉ ስለሆኑ just የኔን ፐርሰናል እኔን እንደሚጠይቀው የነሱ ብሎ ሶስተኛ መጠየቀው third person question ይባላል ይሄኛው ሶ አሉሾይ አዎ ምንድነው የሚሆን የሚፈልጉት ሌላኛው ጥያቄ ምን ስለነሱ ጠይቁ ስል ነበር የሚሆነው ስለ ካሌ ጠይቁ third person ጥያቄዎች ይባላሉ አሁን እኔ ምን ያልኩት ስለኔ ጠይቁ እንጂ ስለ ሶስተኛ ሰው ጠይቁ አላልኩኝ ለጥያቄ ትምህርት እንዲሆናችሁ ያል ኦኬ ኦኬ አመሰግናለሁ ነቢል ቴንክ ዩ እኔም አመሰግናለሁ መልካም ምሽት ጥያቄ ያላችሁ ጠይቁ ዛሬ ልጅስ third person question ይባላል እንደ questioning ቴክኒኮች አንዱ ነው እሺ ቀጥሉ ይሰማል አዲስ አዎ ይሰማል የኔ ጥያቄ አንደኛ ልክ እንደሰለምሽ ያንን የተሰማሽን ስሜት ወይም ደግሞ መስለምሽን መጀመሪያ የነገርሽው ሰው ማን ነበርና ምን አይነት ሪአክሽን አሳየሽ እናስ ህግጋቶችን ስትማሪ ቁርአን ስትማሪ ሞር የወደድሽው መጣሽ ወይስ ቻሌንጅ አደረገሽ ሁለቱም ሁለት ጥያቄ ጠየቅሽው ቤስት ጥያቄ ቨርስ ካውን ከጠየቁኝ ሶስተኛ ጥያቄ አሪፍ ጥያቄ አራተኛ actually የሚባል ምርጥ ጥያቄ ጠየቅሽው ዌል በአንድ ጊዜ ለማቃቸው ሰዎች በአጠቃላይ ነው ቴክስት ያዘጋጅቼ መጀመሪያ አንድ ቀን ነው የፈጀብኝ ጥያቄ ለማዘጋጀት ራሴን ማዘጋጀት ነበረብኝ it was so emotionally hard እና ያንን ያዘጋጀሁትን ኮፒ ፔስት አድርጌ ነበር የሰጠኋቸው ማለት ነው ሶ ያንን ሲሰጣቸው የመለሱልኝ ምላሽ የመጀመሪያ ደረጃ ማስጠንቀቂያ ነው የደረሰኝ የጥያቄ ማስጠንቀቂያ ነው አሁን ከዚህ በኋላ አንቺ ሙስሊም ልትሆኚ ስለሆነ እኛ ጋር የምናረጋቸው ግንኙነቶች ጽርም ሆነ እስልምና ካረክሽ ከኛ ጋር ትለያያለሽ የሚል ማስጠንቀቂያ አንደኛው ማስጠንቀቂያ ነው ሁለተኛ like your dead like ነው ሶስተኛ ከገዳዮች ግሩፕ ስለተቀላቀልሽ እንኳን ደስ አለሽ ነው አራተኛ ደና ሁኚ ድጋሚ አንገናኝም ነው እንደዚህ የመሳሰሉ የመጀመሪያ ብዙ ሪጀክሽኖች ነው ምናልባት አንድ ብቻ መልስ ጥሩ ያገኘሁት ምን ኦኬ ነው አሁን ሃይማኖት ስላለሽ የኛን ሃይማኖት አትናገሪብንም because በፊት እንደፈለኩኝ ሜዳ ስለምስቅባቸው ምናምን አሁን አድቫንቴጅ አግኝተናል የሚል ምላሽ ነበር ያገኘሁት ማለት ነው ከሙስሊም ኮሚኒቲው ገና እየተዋወቅን ስለነበረ እንዳጋጣሚ እንደዚህ በማስ ይመጣል ብዬ ስላላሰብኩኝ I was literally shocked ያ ነበረ ከባድና ኢሞሽናል ነበረ እኛ ረጅም ነው long story short ግን it was shocking ሙስሊም ለሆነው ስል የመጀመሪያ አቀባበል ጥሩ አላገኘሁኝም ማለት ነው ኦኬ ሶ ሁለተኛ ጥያቄሽ ምን ነበረ ስትማሪ ቁርአን ስትቀሪ የነበረሽ ስሜት በደንብ ኢንተረስትድ እንድትሆኚ ያደረገሽ ወይስ ቁርአን በአረብኛ መሆኑ ገና አንደርስታንዲንጉ እስኪመጣ ድረስ እንዴት ነበረ ትንሽ ውስጥ የሚገርመው ነገር የትኛውን ቨርስ ላይ ስከፍት እንዳጋጣሚ ሰዎች ቨርስ ይልኩልኛል ቁርአን በእንግሊዘኛም አለኝ በአፑም አለኝ ምናምን አሁን ሙሉ ቁርአን አንብቤ አልጨረስኩኝም ገና አሊፍ ባ ምናምን ያልኩኝ ያለው ሴት ነኝ ገና አቃለው ቁርአንን ብሎ ለመመጻደቅም ሆነ አቃለው ብሎ እንትን ለማለት አይደለም ሊትራሊ ግን ኤቭሪ ፔጅ የመጀመሪያ ስከፍት ነበረ ሳልሰልም በፊት ነበረ ቻሌንጅ ወይ አልገባኝም ፈጣሪያችን አላ ሊናገር የፈለገበት መንገድ አልገባኝም ነበርና ኩዌስችን ነበር እንደዚህ ሊናገር ይወዳል እንዴ እንደዚህ ይናገራል እንዴ የሚለው ተናጋሪው እሱ ነው ወይ የሚለውን እስከማመን አሁን ግን ካመንኩ በኋላ ተናጋሪው ፈጣሪ አላህ መሆኑን ከማመኔ ክሊር ነው የሚገልጽልኝ በአማርኛ እንደው አማርኛው ከሚገልጽልኝ እንግሊዘኛው ይገባኛል ኢቭን ከእንግሊዘኛው ደግሞ ከድምጻታችሁ ነግራውኝ ሲተረጎም ደግሞ የበለጠ በጣም ያምረኛል ቁርአን ላይ ከበደኝ የምላቸው ነገሮች የትኛውን ፔጅ ላይ ቢከፈት
አንደርስታንድ አድርጌውንም ጀምር ኢቭን የገረማቸው ነገር ብዙ ጓደኞቼ ላይክ ያ እንደዛ እኮ ሊፈልጎ ነው እንዴት ተረዳሹ የሚለው ነገር ነው ሞር ግራ ያጋባቸው ያለው እንዴ ቁርአን ከዚህ በፊት አንብበሻል እንዴ በሚል አረዳድ I just understand it when I look at it ከላይ እንደዚህ ቨርስ አልወድም እቺ የጥቅስ ውርወራ አልወድም ግን if you give me the whole verse ከፔጁን በአጠቃላይ ከሄድኩበት ምን ሊል እንደፈለገ ይገባኛል እና ሁለተኛ ሶስተኛ አጣቃሽም ወይንም ደግሞ አስተርጓሚ ለሰው ላላስረዳ ይችላል እንዳልኳችሁ ይሄ ሊፈልጎ እንደዚህ ነው ያለው ቁርአን ቨርስ ምናምን ቢል ላላስረዳ ይችላል ገና ነኝ በጣም ሩቅ ነኝ ግን ለአንደርስታንዲንግ ደረጃ አንደርስታንዲንግ ለኔጌቲቭም እዚህ ጋር ብቻ የማይመጡ ብዙ ልጆች የሚልኩልኝ ቨርሶች አሉና ጋብቻ አነባቸዋለሁ ሶ ለነሱ መልስ ስል ገብቼ የልህ ማነባቸው ነገሮች በጣም ጠቅመውኛል እነሱ ፑሽ ሲያደርጉ እዚህ ጋር እናንተ ጋር እንስቃለን እንማራለና ግን ሄጄ እንደዛ ሊል የፈለገው እንደ ብዬ ገብቼ ሳነባው ሊትራሊ ሚስአንደርስቱድ ለማድረግ የፈለገ ሰው አረዳድ ሐዲሳቶችን አላውቅም ስለ ቁርአን ግን እስካሁን ድረስ ሲምፕሊ ሊል የፈለገው ሐሳቦችን አይደል እኔ ገባኝ ምን ላይ ነው ሐሳብ ነው ስገባም ቁርአን 5 እንደዚህ ነው ከሚባለው ይልቅ ሐሳቡ አንድ ነው አይደል ሶ the main focus ያረኩ ያለሁት ሐሳብ ላይ ከተምታታብኝ ሰዎችን እቀጥላለሁ ከዛ ውጪ ግን እየተማርኩ ነው ገና ሩቅ ነኝ ገና እየተማርኩኝ ነውና አሪፍ ጥያቄ ነው አመሰግናለሁ ስለጠየቅሽኝ ኦኬ ስለ ቁርአን ሌላ ጥያቄ ያለው ሰው አለ ነይማ አሰላሙ አለይኩም እስሚዞ ልጠይቀኝ እንደሆነ ይገባው ወአለይኩም ሰላም እንዴት ነሽ እኔ በጣም ደስተኛ ነኝ እርግጠኛ ነሽ ብቻ ሳይሆን በጣም ደስተኛ ነኝ ሰው በእስልምናዬ ታዛዥ በመሆኔ በጣም ደስተኛ ነኝ ዳስ ሲምፕል ኢዝ ጥያቄ ልጠይቀኝ እንደሆነ ወንድሜ እንደተከባበርን አንተ ጠይቀኝ ቤቱን ዘግተን ጠይቅሽ እጠይቃለሁ ኦኬ ቀላል ጥያቄ ያው ሙሉ ጆርኒው ምናምን እኔ ስለማቅ ስለ ጆርኒ ምናምን አይደለም የምጠይቀውና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በአንድ ቃል ብቻ ግለጭልኝ አንድ ቃል ብቻ አስቢና በአንድ ቃል ብቻ ግለጭልኝ wait the first time የታዘዙ ሰው ያገኙት ፈጣሪን አላህ አንድ የሚለውን ነገር oh my god tough question ከባድ ጥያቄ ነው የጠየቀው አንድ ቃል ነው የምፈልገው ኦኬ ታዛዥ ማሻአላ አንድ ከዚህ ያነሰ ቃል የለም ታዛዥ ትልቅ እንትን ነው ታዛዥ ትልቅ ታዛዥ ማሻአላ በቃ እኔ ተመልሶልኝ ቀጥሉ ኦኬ ፋይን አዛኝ የሚላል እኔ ታዛዥነታቸው ለፈጣሪ ላብራራው አንዴ ላብራራው ትላል ለምዶብኝ ራሴ ህግ አውጥቼ ላብራራው እሺ ነይማ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱሁ ዲንሻዲ አልহামዱሊላህ እንዴት ነሽ አንቺ ጥያቄ አለሽ ለኔ ወላንቺ ጥያቄ አለኝ ማሻአላህ ተባረካህ ለጥንካሬሽ በጣም አድናቂሽ ነው ጨምርልሽ ይጠብቅሽ ኦኬ ለምን ወደ ኤቲስትነት የመራሽ ምን ነበር ያኔ ሃይማኖተኛ ነበር መጀመሪያ ላይ ኤቲስት ልትሆኚ ያደረገሽ ምን ነበር ምን አይነት ተንኮለኛ ልጅ ነሽ ግን ነይማ በጣም ተንኮለኛ ልጅ ነሽ በጣም ተንኮለኛ ነሽ በጣም ተንኮለኛ ልጅ ነሽ ወይ አሁን የሰው ቤቶች ስም ልታስጠሪኝ ስለሆነ ኤቲስት መጀመሪያ ፈጣሪ የለም እንድል ያደረገኝ ብዙ እድሜ መጽሐፍ ቅዱስ ስላነበብኩኝ ነው ኦኬ አጭር ጥያቄ አጭር መልስ ሌላ ሰው do you think you're in comfort zone? It's not about comfort, by the way. It's not about literally. It's not about comfort. It's just peace of mind. comfort መመቻቸት የሚለው ስለሚሆን ተመቻችቼ አይደለም ሰላም like peace of mind አማርኛው ይግለጻ ስሚዝ አማርኛው peace of mind ምንድነው? እኔ ብዙ ጊዜ እንግሊዘኛ ነው የሚገልጽልኝ
እስልምና ለኔ like it just gave me a peace of mind አማርኛውን literally እንትኑን አላገኘሁትኝም ነገር ባለትዳር አይደለሁኝም ልጆች አሉኝ ወዳለኝ ምስ ይወጣል peace of mind because it's all about mind so my mind is in peace so peace of mind ምንድነው አማርኛ ድንገት ምቾት ሲነካ ያዙ ይልቀቁኝ ትላለህ ገባ ኮንፈርት ዞን የሚባለው ምቾት ቀላል ይመስላል እንጂ መመቻቸት ብዙም አያስፈልግም እንደውም እዚሁ ላይ አይደለ ያላችሁት ላይ just check you እንዲ መነቅነቅ አሪፍ ነው አንዳንድ ጊዜ እውነተኛ ያስኩቲ ነገር ትክክለኛ ቦታ ነኝ ወይ ብሎ እኔነት ጥያቄዎች አሪፍ ነው so the more you grounded ጥብቅ አርጋችሁ እንድትገባ ያዛልና ቀልብ እርጋታ ያስኬዳል የቀልብ እርጋታ ቆንጆ ነው የአእምሮ ሰላም ብዙ ነው ለዛ ነው peace of mind የሚገልጸው እሺ አሚና ጨረሽ ጥያቄሽን ወዳ እሺ 465 ሰዎች አመልን ከታች አመል የሚለው አካውንት ኦንላይን የሚለውን ፎሎ አድርጓትና እንግሊዘኛ ቋንቋ መማር የምትፈልጉ በተወሰነ ክፍያ በትንሽ ገንዘብ አረብ ሀገር አብሶ ያላችሁ ሰዎች ሊትራሊ በ50 ድርሃም የአንድ ወር ክፍያ ቋንቋ እንግሊዘኛ ቋንቋ ለመግባቢያ ያህል እንድታገኙ ቤዚክ ይሁን because በትምህርት በምንም ያላገኛችሁትን የተለያየ ቴክኒኮችን ተጠቅመን እንድትማሩ እናደርጋለን እና አመል ኦንላይን ፎሎ አድርጓትና ኮንታክት ስታረጋችሁ እንቀጥላለን because በተደጋጋሚ እንግሊዘኛ የተተማርሽ እንግሊዘኛ ብናቅ እንግሊዘኛ ለምትሉት አትሊስት የሆነ ነገር ማመቻቸት ስለነበረብኝ for now ያንን አድርገናል የትኛውም ዓለም ላይ ያላችሁት መከላከል ትችላላችሁ እንግሊዘኛ መማር የምትፈልጉ ሰዎች ያለን ቁጥር በጣም ጥቂት ስለሆነ ተጠቀሙበትና በየ6 ወሩ እንግሊዘኛ ቋንቋ እናረጋለን ማለት ነው እዚህ ሳይሆን ኦንላይን ዋትስአፕ ቴሌግራም ያላችሁ የመማሪያ እድልን ታገኛላችሁ ማለት ነው የኢሻ 9 ዓመት ያገባት ምዕራፍ ስንት እንደሆነ ንገሪኝ ባላ ምዕራፉን አላስታውሰውም እኔ ገና ተማሪ ነኝ ምዕራፍ ፈርስ ቫይቨርስ አላውቀውም ሀኒታ ጻፉላት ለሷ ትወደ ከታች ጻፉላት አሰላሙ አለይኩም ወአለይኩም ሰላም ነጃት ደህና ነሽ አልহামዱሊላህ ጥያቄ አለሽ ለኔ ጥያቄ ብቻ ስለሳይሆን ላደንቅሽም ፈልጋለሁ ችግር የለውማ ጥያቄ ሰዓት ነው ዛሬ አይ ጥያቄ አድናቆት ምናምን ዛሬ ጥያቄ ያለው ሰው ብቻ አንድ ጥያቄ አንድ አጭር መልስ እሺ ግን ለማንኛውም ወድሻለሁ ከኔ በለጠ ነው አላህ ይወድሽ አላህ ይጠብቅሽ አሜን አሜን እሺ መልካም እሺ ትዩንሽ ጥያቄ ከሌላት ሌላ ቀን አሁን ጥያቄ ጠንከራል ሌላ ቀን እንዳትጠይቁ ዛሬ ጨርሱ ሄለን ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እንዴት ነሽ አልহামዱሊላህ ጥያቄ አለሽ አዎ ጥያቄ መጀመሪያ እስልምና ውስጥ ስትገቢ ምንድነው የከበደሽ እኔ ከበደኝ የምለው ነገር ፕራክቲካሊ እንዳልኳችሁ ጥያቄዎች ተመልሰውልኝ ነው የገባሁት ሙስሊም ሰውን ልክ እናንተ አሁን የጥርጣሬ ቀጣዩ ምንድነው ምናምን የምትሉት ነገር ጨርሼ ነው የገባሁት ሶ ቤዚካሊ የነፍስ ጥያቄና የስጋው የምድራዊ ጥያቄዎችን ጨምሮ ስለተመለሰልኝ ወደ ክብደት አይደለም ፕራክቲካል ነገሮች ይከብዳሉ ዕውቀት ወደ ዕውቀት ነው የምንገባው ወደ ምንድነው እንትን እንዴት ነው ቁርአንን ማፈዝ እንዴት ነው ሙሉ ቁርአንን አንብቤ መጨረስ እንዴት ነው የምችለው ምናምን የሚሉ ቻሌንጆች ላይ ነው ያለሁት ያ ማለት ግን የነፍስ ጥያቄ ኢቭን አልኩሽ እኮ ፎር ሰከንድ የሚያስጨንቀኝ አይደለም አሁን ላይ ሳላቅ በዚሁ ዝም ብዬ እንደዚህ ብሞት ብዙም ከበደኝ የምልበት ቦታ አይደለም በእስልምና ቤዚክሊ ያለሁት ሶ ያለሁበት ቦታ ምንድነው ሄለናዬ ከበደኝ የሚል ሰው I'm still learning የተማርኩ ስለሆነ ከዛ በፊት ያለው ጭንቅላት ዝግጁነት ነበር የሚከብደው ነገር ምንድነው የሰው ልጅ ከመግባቴ በፊት ቤዚክሊ ነው ብዙ ጥያቄ ያለቀው ሶ ሲገባበት ወደ ኑሮ ነው የገባሁት ወዲያው ሂጃቤን አደረኩ ወደ ሰላት ለመምድ ወዲያው ትምህርት ላይ ነው ያለነው ብዙም ከበደኝ የምለው ነገር አይደለም አላፍ ቻሌንጅ ነው ደግሞ ካለባበ ወዲያው ተቀበልሽው ያ ሊትራሊ I went out shopping ወዲያው ነው shopping የወጣሁት አባያ ሾፕ ሳረግ ነው ይሄንን አባያ ሞል ስራ የሚያገኘውትኝም የመጀመሪያ ሂጃቤንም ከአባያው ጋር ነው አብሮ የለበስኩት like the next day ሻዳ ቢጂ ቀን ላይ በቃ እኔ ጋር ልክ ስለብሰው
like it just ፊት ነው ያደረገው ከኔ ጋር ኢቭን የሆነ ነገር መስሎ ቢሆንም ሂጃብ አይ ቲንክ ለኔ ፐርፌክት እንትኔ ነው ያሰብኩኝ ሰው እንደሚከብደው እኔ ሂጃብ አልከበደኝም ማሻአላ በጣም ደስ ይላል ቴንክ ዩ በቃ መልሰሽልኛል እሺ እንቀጥል ሰዓታችን ለመጠቀም ያህል ሁዳ አለሽ ሰላም አለይኩም ወአለይኩም ሰላም አሚናት በጣም ነው የምወድሽ አላህ ይጠብቅሽ ጥያቄ እኔ እስልምና ውስጥ ከገባሽ በኋላ መቼም ሁሉንም መውቀት ባንዴ ያውቀን አይደለም እንትን የምንለውና ከገባሽ በኋላ ኢቭን እየተማርሽ እያለ በጣም የማረከሽ ነገር ለካ ይሄም አለ ብለሽ የተደነቅሽበት ነገር አንድ ነገር አለ like every day መደነቅ ነው ያስኩትኝ እንዳልኩሽኝ ከሰለምኩ በኋላ መደነቅ ነው ያስኩት everything መደነቅ ነው ያስኩት ሰላት ሲደረግ እደነቃለሁ ውዱ ሲደረግ የሚደረጉት ቴክኒካሊ ከመናቃቸው በላይ ስለንጽህና ራስሽ ፕራክቲካሊ ስታረጊው እደነቃለሁ day in day out ቃላቶቹን የሚሉትን የፈጣሪ ምስጋና እንዳለባቸው ምህረት እንዳለባቸው ርህራሄ እንዳለባቸው መጠበቅ እንዳለባቸው ምናምን ማወቁ ለኔ ራሱ every day ብርቅ ነገር ነው ከዛ ደግሞ በእያንዳንዱ ሰዓት ደግሞ የምትማሪያቸው ነገሮች ምን ይላሉ ብለሽ ታስቢ የፈጣሪን እዝነቱን ስረዳ እደነቃለሁ ስላላየሁት ፈጣሪ ልቤ እንትን እንዲል እደነቃለሁ ጓደኝነት ህይወት ምናምን እያንዳንዱ የምማራቸው ነገሮች ኤቭሪቲንግ እየተደነኩኝ ነው በጣም የምደነቅባቸው ነገሮች ያው በአብዛኛው የሰዎች ዕውቀት ይደንቀኛል ሁሉን ነገር አውቀው ደግሞ የሚያስረዱት ሰዎች ያስደንቁኛል እንደዚህ ላይ how is it possible this much ዕውቀት ምናምን እላለሁ እንዳልሽው ነው ዕውቀት ገና እኔ ዜሮ ነኝ ገና አውቃለሁ ብዬ የሚያመጻድቅ ቦታ አይደለም it is so beautiful understand የሚደረግ ስለሆነ እዛ ቦታ ላይ ነው ያለሁት አሰላሙ አለይኩም ዛህራ ጥያቄ አስከረ ጥያቄን ጨርሳለሁ እሺ አሚና ዌልካም ባክ እንኳን ደህና ተመለስሽ ከቫኬሽን ነገ እናወራበታለን ስላንቺ እንዴት እንደነበረ ጥያቄ ያለሽ ለኔ ጠይቂያት አዲስ ብትባይ ምን ትጠይቂኝ ነበር እኔ ምን ልጠይቅሽ ባለ ደከመኝ እስኪ ቁጭ ልበል ምን ልጠይቅሽ መሰለሽ እስከዛ አስቢ በቃ ሌላ ሲጠይቅና አንቺ ረመዳን እንዴት አገኘሽ ባለፈው አመለሽልኝ እንዴት አገኘሽው ምን ረመዳን ላ ረመዳን እንዴት አሳለፍሽው ረመዳን ነበር ረመዳን እንዴት መለስኩኝ በጣም አሪፍ ነበር ወይስ እንደ ምን አገኘሽ ረመዳን ውስጥ ምን ይመስል ነበር ወላሂ በቃ አልሰማሽም ለዛው ቀን እኮ አወራሁኝ ግን ረጅም ነው አጭር ጥያቄ ጠይቂኝ አሁን ረጅም ሰዓታችንን ይፈልጋል አጭር ጥያቄ አዲስ ጠይቂያት ብትባይ ምን ትጠይቂኛለሽ ላይክ የነብሳዊ or something ከሷ ብረዳው እኔን ወይንም እንደዚህ ብጠይቃት አጭር ጥያቄ ቤዚክ ነው ጥያቄ ወዲሽን የሚበላሽ ማንኛውም እድሉን ባገኝ እጠይቃታለሁ በቃ ላይ መጠይቅ አለባት ውስጤ like I have a doubt when I have እንደዚህ ብጠይቃት just any question personal ጀምሮ ዛሬ ማንኛውም መጠይቅ ስለሚቻል ኬሪያን አሰላሙ አለይኩም የጠያቂያችን ጓደኛ እንዴት ነሽ of course ጥያቄ አለሽ ሰላም አለይኩም እንደ በቀደም አላወሳችሁም ማጭርና ግልጽና የሚያስቅም ሊሆን ይችላል ጥያቄ ኢንሻአላህ ረመዳን የጾምሽ እያለ ጾሙን ታስታውሹ ነበር ለአምሮሽ ትነግሪዋለሽ ረስተሽ ልትረይ ያሰብሽበት ጊዜ ነበረ እንደገና ሌላም ደግሞ ጥያቄ ሳክል ሰላት ላይ እንዴት ነሽ አሁን ለምሳሌ ቀድመሽ የሰላቶችን ህግጋት አውቀሽ ነው ምን እንደሚባሉ አጥንተሽ ነው ከቁርአንም ይሆናል ስጁድ ላይ ሩኩ ላይ ሁሉንም እሱን ነው የገባሽው ወይ ወደፊትም እየጨረሽው ነው የምትሄጂው ሶስተኛዋ ጥያቄ ደግሞ አጭር ናት የሰሃቦች ታሪክ ማንበብ
ሁለት ቆንጆ ጥያቄዎችን ጠይቀሽኛል። ወይ ሶስተኛ ቆያ አንዳንድ ጥያቄዎችን አስቀድም። የመጀመሪያውን ጥያቄ ጠይቂ። የመጀመሪያው ጠየቁሽ፣ ረመዳን ላይ ተሳስተሽ ልትበይ ልጠጪ ያሰብሽበት አጋጣሚ አለ ወይ? ጾመሻል፣ ግን ያው ከመስለምሽ ቅርብ ጊዜ ከመሆኑ የተነሳ አንድ ቀንም አልተሳሳትኩም። በጣም ኮሚትድ ነበርኩኝ። ከኮሚትመንቴ ብዛት ኦልሞስት ፌንት ላደርግ የደረስኩበት ደቂቃ እንኳን መጥቶ ውሃ ሳልጠጣ አሳልፌዋለሁና አልሐምዱሊላህ ጾሙ ይወዝ ቤስት በህይወቴ ራሴን ቻሌንጅ አድርጌ የታዘዝኩበት ወር ነበረ። በህይወቴ ለመጀመሪያ ጊዜ በታዛዥነት ያሳለፍኩት። ቀጣይ ጥያቄ። አዎ እኔ ይህንን ከምን ጠየቁሽ መሰለሽ? አንቺ ከድካም ከምናምን አይደል። ለምሳሌ እኔ የመጀመሪያ ቀን ረስቸው አጠር ያለ ጥያቄ አጭር መልስ ነው ዛሬ። አጭር ጥያቄ ልቀምስ ነበረ ረስቸው የመጀመሪያ ቀን ረመዳን። እሱም በእሱ አንጻር ነው የጠየቁሽ። የሁለተኛው ደግሞ ያው ሰላት ላይ እንዴት ነው? ስለ ሰላት ነው የጠየቁሽ። ሰላት ላይ ቅድምም ስመልሰው ነበር። የመጀመሪያ ሰላት ማድረግ አረብኛውንም ያለመቻል አይነት ችግር መስሎኝ ተሰምቶኝ ነበር። ግን ከጊዜ ሂደት አራቱን ጥያቄዎች እንትኖችን ብቻ በማለት በገባኝ ቋንቋ ነበር በራሴ በተረዳሁት ነበር ሳረግ የነበረው። ከዛ ግን አሁን ሰላትን ሙሉውን ራሴ ችዬ ስጁዱንም ማሰላመቱንም ኤቭሪቲንግ አራቱንም ቨርሶች ሱረቱል ፈቲሃን ጨምሮ በስርዓቱ ከቁርአን ቨርሶችንም ጭምር እየተማርኩ ስለሆነ መስገድ በጣም ሲሪየስ ስለሆነ ለእኔ ኮንሲደር አድርጌው ሙሉውን በስርዓቱ መስገድ እችላለሁ ማለት ነው። ማሰገድ አልችልም። ሶሪ ጓደኛዬም ስላለች እሷም ሊድ ታደርገኛለች። ከሷም ስላለች አልሐምዱሊላህ ጓደኛም ሰጥቶኛል ከጎኔ። እሷም ድምጽ በትንሹ እየተደረገ ያው ማሰማት ስለማይቻል በትን የተማርኩት የእሷ ብዙ ሮል አለበት። የጓደኛ አብራኝ ስለነበረ ስታስቀራኝም ዛሃሩ የምትልክልኝን ነገሮች አብራኝ እያጠናን ምናምን ሞሮፍ ላይክ በስርዓቱ መስገድ እችላለሁ። እኛ ነበረ ቅድሚያ ሲሪየስ ሰጥቼው ከቁርአን ሙሉ ከመማር ይልቅ ስለ ሰላት ነበረ ቅድሚያ የሰጠሁት እና አይ ቲንክ ከሰለምቴዎች ይልቅ ቀድሜ አመትም ሳይችሉት በቆዩበት ሁኔታ ሙሉ ሰላቴን ራሴን ችዬ እንትን እላለሁ። ቅሪልን ለምትሉ ሰዎች እኔ በአደባባይ የራሴ ፕሮሚስ ስላለኝ ብችለውም አልቀራም። ምስክሮች ስላሉ መቅራት እንደምችል እዚህ ጋር አልቀራም አደባባይ። አመሰግናለሁ። ቀጥሉ። ሶስተኛ ጥያቄ። መጀመሪያ ሸሃዳ ስትይዢ እና ምንድን ነው የተሰማሽ ስሜቱ? ሸሃዳ ያሽቀን የተጠይቀሽ ሊሆን ይችላል ስላልሰማሁት ነው። እኔ ቅድሚያ ራሴን ያችኛዋን ህይወቴን ቀብሬያት ስለነበር ለእሷ አልቅሻለሁ። እንደዚህ የተማረች እንደዚህ ሆንሽ እንደዛ ሆንሽ ምናምን ብዬ ራሴን ቀብሬ ልክ ሻሃዳ ሲይዝ ሬዘሬክሽን ነበረ። አዲስን ህይወት አዲስን ዓለም እንደመቀላቀል ስለነበረ ለቅሶዬን እዛው ጋር አልቅሼ ጨርሼ እንባዬን ጠርጌ በስርዓቱ ቃሉን ብዬ እንደ አዲስ ነው። ከዛች ደቂቃ ጀምሮ ስሜ ኢቨን ሴንስ ይሰጠኝ አዲስ ዓለም በቃ ኒው ቢጊኒንግ ኒው ወርልድ የተሰማኝ ልክ ሻሃዳ ሲይዝ ፈጣሪን ለመጀመሪያ ጊዜ በህይወቴ ኮኔክት ያደረኩኝ ያህል ስሜት ስለተሰማኝ that was like a spark አዲስ ቢጊኒንግ። ሰው ለሰዎች ሲያለቅሱ ሲርበተበቱ ምናምን የሚለው ስሜት ከመያዜ በፊት ነው። አስቀድሜ እንደ ቀብር በሉት ያቺን አዲስ ላይክ እንዲ አዝኜላት ምናምን I was done with it እና እንደ አዲስ ነው የተነሳሁት ለማለት ያህል ነው። ኦኬ ጨርሰናል። ኬሪያን ፍቅረን ጨርሻለሁ። ሌላ ቀን በፊት ይልሻለሁ ጥፍር አድርጌ እንደቀደም obviously thank you። ስጠይቁኝ ኔክስት ታይም እኔ ስጠይቅ እናንተም ስጠይቁ ደግሞ ወደ የኔን ጥያቄ ያለን ስለምትሉ ዛሬ ጨርሱ። ድጋሚ do not ask me እንደዚህ ያለ ሪከርድ አድርጋችሁ ስትፈልጉ አስቀምጣችሁ ጥያቄዎቹን ሪፕላይ አድርጓቸው የተጠየቀ ጥያቄዎችን ማለት ነው። ስለዚህ ጨርሱ። ኤኒ ኩዌስችን you have 10 ደቂቃ አላችሁ። ኬሪያን መልካም ቀን ይሁንልሽ። አመሰግናለሁ። እሺ ሁስ ኔክስት ቶፒክ እሺ